መሐመድ እውነተኛ ነብይ ነው የሚለውን በነገራችን ላይ የትኛው ገብቶ አይወያዩም። በቃ ይሄ ስብከት ብቻ ነው የሚያደርጉትና እኛ መሐመድ እውነተኛ ነብይ አይደለም ብለን የምናነሳባቸው እንትኖች መሐመድ ጽዳት ስለሌለው መሐመድ እንደዚህ ስለቀለደ ምናምን አይደለም። በርግጥ ካሮጊቶች ከሚመስል ተረት ራቁ ይላል መጽሐፍ ቅዱሳችን። እንደዚህ አይነት ተረት ሲናገር ይሄ ያሮጊት ተረት ነው እንጂ ከመንፈስ ቅዱስ የመጣ እውነተኛ መገለጥ እንዳልሆነ ግልጽ ነው ከሚነበቡ ሐዲሳቶችም ጭምር ማለት ነው። ሙሳ ከሌ እንደበደበ መልአኩ እንደበደበ ምናምን ሲላል ያውን ተረት ነው። በቃ በብልሃት የተፈጠረ ተረት ምንድነው አሁን መማርበት? ይሄ ፍጡር አንድ ደካማ ፍጡር መልአክን የሚያህል 600 ክንፍ ያለውን መልአክ በቦክስ መጥቶ አይኑን አጠፋለት ይላል መጥቶ እስልምናው ማለት ነው። እንደዚህ አይነት ነገሮችን እያየ ኦኬ እውነተኛ ነብይነቱ ላይም እንትን የሚል ነው ጥያቄ የሚፈጠር ነው። ለምን ይሄ በብልሃት የተፈጠረ ተረት ስለሆነ ያሮጊቶች ተረት ዝም ብለህ የምትስቅበት ኮሜዲ ማለት ነው። አንደኛ አይደለም ትክክለኛ ንግግር ነው። ኦኬ ሙሳ መልአኩን በቦክስ መጥቶ አይኑን አጠፋበት። ቆይ መጀመሪያ ማወቅ ያለብሽ ነገር መላእክቶች በምን ተመስለው ይመጣሉ? በሰውም ተመስለው ይመጣሉ በሱረ ኦኬ ስለዚህ በቦክስ መጣው መጥቶታል። ነገር ግን በምንድነው? እነሱ ምንድናቸው? መላእክቶች ፍጡር ናቸው እንደ ሰዎች። ነብያቶችም ምንድናቸው? ፍጡር ናቸው። ያ ኃይል የሰጣቸው ማን ነው? ለመላእክቶችም ቢሆን ያን ኃይል የሰጣቸው አንድ ፈጣሪ አላህ ነው። ስለዚህ በሰው ተመስለው ሲመጡ ለምሳሌ ሙሳን መታው የሚባለው ሙሳን መለከል መውት ነው ነፍስን የሚያወጣው መላእክት መጥቶ ነፍስህን ሊወስዳት ነው ሲለው መሞትን አይፈልግም ነበር ሙሳ። ከዛ በኋላ እንዴት መሞትን አልፈልግም አለና መታው። ከዛ ያኛው እኮ ምላሽ መስጠት ወይ አቅቶት ምናምን አይደለም። ነገር ግን ቀጥታ ምን ከዛ ለአላህ ሄዶ ነገረው ለአላህ ቆይ ስሚያ መጀመሪያ ቅሬታውን ለማን አቀረበ? ለፈጣሪው ለአላህ አቀረበ። ምን ብሎ አቀረበ? ይህ ሞትን የማይፈልግ አይኔን አጠፋብኝ አይደለም፣ እንደዛ አይደለም። አንተ የላከኝ ሞትን ወደማይወድ ወደሆነ ባሪያህ ነው ምናምን ብሎ ቅሬታ ሲያቀርብለት አላህ ቀጥታ ሙሳ ምን አለው? በሬ እጅህን በበሬ ላይ አስቀምጥና በበሬ ላይ ባስቀመጥከው ጸጉር ልክ ዱንያ ላይ በዚች ዓለም ላይ ትቆያለህ። ነገር ግን መጨረሻ ምንድነው? መሞትህ አይቀርም። በዚች ምድር ላይ ያለ ነገር ሁሉ ጠፊ ነው፣ ሟች ነው። አሁን መሞት ይሻላል ወይስ ለቀጣዩ መሞት ይሻላል ሲለው ምን አለው? አረ መጨረሻማስ መሞቴ ማይቀር ከሆነ አሁን በሞት ይሻላል አለ ማለት ነው። እና በጥፊ የመታው ምንድነው? መላእክቶች በሰው ተመስለው ይመጡ ነበር። ወደ ኢብራሂም በሰው ተመስለው መጥተዋል። ወደ ሉጥ ህዝቦች በሰው ተመስለው ይመጣሉ እንደኛው ማለት ነው። ስለዚህ ይሄ የሚካበል ነገር አይደለም። የእናንተን ፈጣሪ አለ አይደል? ኢሳ አምላክ ነው የምትሉት የተደረደበ የተሰቀለ ይሄ እኮ የማይሄደው ከአምላክ ጋር ነው። ለምሳሌ እሺ አሁን አንዴ ሚውት አድርግ ወይ ስም ወልድ ምንድነው? ስሚኝ መጀመሪያ የጀመርሽው ጨርሳል። እስልምናን ጨረስክ አይደል? ሚውት አድርግ። አልጨረስኩም። ወይ አልጨረስኩም። ወይ ኢማሙል ለሚል ዩዘርኔም ተረጋጋ። እኔ ሙስሊሞች ለምንድን ነው ገና የምትንጫጩት? ማኒፌስት ታረጋላችሁ ስገቡ ተረጋጉ። ይሄን ሁሉ ሰዓት እኮ ሙሳ በቦክስ መልአክን በቦክስ ብሎ አይኑን አሳበጠው ስትልኩ ዝም ብለን ሰማን ብሎ እስኪ እንደዚህ አይነት ተረስ ነገር ዝም ብለን እኮ ሰማን። ኦኬ ይሄ ተሰምቶ የማይታወቅ እስልምናው ከመምጣቱ በፊት እንደዚህ አይነት ትርክትም ሆነ በእስራኤል ባህልም ሆነ በየትኛውም ዓለም ተሰምቶ የማይታወቅ ትርክት ሰው መልአክን በቦክስ ብሎ አይኑን አሳበጠው የሚለውን ትርክትን እኮ ሰማን። ይሄን ሁሉ ሰምተን ስንጨርስ ደግሞ ሌላ ነገር ልታወራት ምንቀር ተረጋጋ ነጋበልና አሁን ማማይ ደግሞ ትጠይቃለች። በዛ መሰረት ቀጥል። ተረጋጋ። ዘላችሁ ክርስትናው ላይ አትምጡ። ክርስትና ጥያቄ ካለ በገባንበት ያንን ቶፒክ ይዘን ስንገባ በዛ መሰረት አወራለን። ማማይ ቀጥይ። እንግዲህ ወንድማችን ምንድነው እያለ ያለው? አዎ ወደ ሙሳ የመጣውን መልአክ ሙሳ በቦክስ መጥቶ አይኑን አጠፋበት። ለምን አለ? በሰው አምሳል ስለተገለጠ ወደ ሞት ሊጠራው ስለሆነ ሙሳ ደግሞ መሞት አልፈለገምና በቦክስ መታው ነው። ቅድም እንዳልኳችሁ ካሮጊቶች ተረት ራቁ የሚለን መጽሐፍ ቅዱስ። ምክንያቱም እንደዚህ አይነት ትምህርትን እኛ
በሐዋርያትም በነቢያትም ስላላየ ነው። በቅዱሳን ነቢያት በአበው ነቢያት ላይ ስንመለከት መላእክት በሰው አምሳል ይገለጣሉ። ነገር ግን መላእክት ፍጡራን የሆኑ ነቢያቶች ደንግጠው የሚሰጧቸውን ራእይ የሚቀበሉት ትንቢተ ዳንኤል ምዕራፍ 9 መመልከት ትችላላችሁ። ትንቢተ ዳንኤል ምዕራፍ 10 መመልከት ትችላላችሁ። እጁን ዳሰስኩት፣ ዳሰሰኝ፣ ያለኝንም ተቀበልኩት፣ አጽናናኝ እያለ የሚናገር እንጂ እኔ መታሁት በቦክስ ደበደብኩት የሚለን ነብይ አልተመለከትንም። መላእክት በራሱ በሰው አምሳል ሲገለጡ በራሱ ምድርን የሚያበሩ ናቸው። በነገራችን ላይ በሚገለጡበት እንትን ኃይላቸው እግዚአብሔር የሰጣቸው ጸጋ ምድርን ሁሉ የሚያበራ ነው። አይደለም በአንድ ፍጡር በቦክስ ሊመቱ ይቅርና ማለት ነው። እንግዲህ ይሄ መልአክ ነው ሙሳ በቦክስ አይኑን ያጠፋለት መልአክ ነው። መሐመድን መጥቶ ደግሞ ነፍስ ውጪ ነፍስ ግቢ ያደረገ የጨመቀው ማለት ነው። መሐመድ ላይ ሲሆን ኃይል አመጣ፣ ሙሳ ላይ ሲሆን ግን በቦክስ ተመታ፣ አይኑ ጠፋ። አይገርምም? ቅድም ያልኩት አልዋሸህም፣ አምነህዋል፣ ሐዲሱን ይላል ብለሃል። እንግዲህ ሙሳ መልአክን ብቻ አይደለም ድንጋይንም መጥቶ ጠባሳ የሚያወጣ ነው። ወይዘው እንደ እስልምና አስተምሮ ድንጋይን በቦክስ መጥቶ ድንጋዩ ጠባሳ ወጣ የሚለን ትምህርት ውስጥ ነው ያለ ነው። እኛ ጋይስ በእስልምናው ሙሳ ድንጋይን በቦክስ እየመታ ጠባሳ ያወጣል ለድንጋዩ ማለት ነውና ይሄንን ነው በብልሃት የተፈጠረ ተረት ያሮጊቶች ተረት የሚለው መጽሐፍ ቅዱስ። ምንም ሐዋርያትና በነቢያት የማይታወቅ እንግዳ የሆነ አስቂኝ የሆነ ኮሜዲ የሚመስል ነገሮችን እናነባለንና አሁን ይሄንን እንዝለለውና ስላመነው እውነተኛ ነብይ ነውን በሚለው እንቀጥል አይሻልም? ጋዲ እሺ ኢማሙል አለ እሺ እኔ ልቀጥል አሁን አለ ወደ ርዕሳችን እንመለስ። መሐመድ እውነተኛ ነብይ ነው እንዴ? ሰምቼሻለሁ አይደል? ጨርሰናል። አንድ ያወራክ ነው ያወራው ጨርሰናል። አሁን ወደ ርዕስ ተመለስ። አልጨረስንም። ወደ ርዕስ ተመለስ። ኪስ ያዘው በቃ እሱ ጨረሽ። ቆለም አስረዳሽ። ጨርሰናል። አስረዳክ አምናሃል። ጨርሰናል። አሁን ወደ ርዕስ ተመለስ። አልጨረስኩም። እኔ አልጨረስኩም። መሐመድ እውነት ባሪያ አንተ ሰውዬ ቀደም አወራህ፣ ከዛ ማማይ ደግሞ ለዛ መልስ ሰጠች። ሲጀመር አልጨረስኩም ይያልከ ማቤት ያለ ነው ይመስል ራስ ቤት እኮ አይደለም ብሮ። እስኪ ቤቱ አካይዳለች የለበህማ ለመወያየት አይደል የገባ ነው። እሱን እኮ ነው ራሱ የቤቱ ርዕስ አይተዋል። አወራህ ቅድም ማማይ ለዛ መልስ ሰጠች። መጀመሪያ ለምን ታወራለሽ? ያልሆነ አግባብ አንስታችሁ ከዛ በኋላ ማስቆየት መጨረስ አለባችሁ። አወራህ አሁን እኔ ላንተ ማውራት እንዲህ ነው የሚለው ፈጣሪ መመታቱ ነው ወይስ ፍጡር መመታቱ ነው የሚያስገርመው? ፈጣሪያችሁ እኮ የእናንተ ፈጣሪ ብላችሁ የምትዙት የተመታ የተደበደበ የተሰቃየ ነው። ወደ ካዕባ ሙስሊሞች እንደዚህ ናቸው። ዝም ብላ 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 ዝም ብሎ በቃ እስቲ ግቡና እስቲ ርዕስ ላይ አውሩ። ጌታ ኢየሱስ እንዴ ይሄንን ነገር እንዴት ነው? አረ ሙሴ ራሱ በገነት ከጌታ ጋር ሆኖ አረ ተውኝ ነው የሚላችሁ ቢሰማችሁ። መላእክት አይኑን አሳበጠው ይለኛል እንዴ በእናትህ እንዴ! አረ ተው ሼም ነው መቤቴን ሼም ነው። ምንድነው ገስት እንትኑ እየወጣልኝ አይደለም። አንተሽ መቀበያው ይታያል። አሁን ታይቶኛል። እሺ ካለ እስቲ ሙስሊሞች ግቡሽ። ርዕሱ መሐመድ እውነተኛ ነብይ ነው የሚል ቶፒክ ነው። እዛ ቶፒክ ላይ ነው የምናወራው። ስለዚህ ግቡ እና ፕሊስ በመንጫጫት አትጀምሩ። ገስት ላይ የሉም ግን ያው ከኮሜንት ላይ ካልሳብን ማለት አዎ ኮሜንት ላይ አንድ ቁጥር እሺ ገብታችሁ መሐመድ እውነተኛ ነብይ ነው ብላችሁ የምታስቡ ሰዎች ገብታችሁ መወያየት ትችላላችሁ። ኦኬ ትችላላችሁ። እስከዛ ድረስ ኤፌሶን እንዴት ነሽ? ሁሉ ሰላም? ሰላም ብያለሁ ሁላችሁም። የቅድሙን ሐዲስ ግን ጋዲ ሌላ ስልክ ካለ ብታነብ ብለን ሐዲሱን ሰጥተሃል። በጣም ነው የሚያስቀሙ ሙሉ ሲነበብ የሙሳና የመላኩ ማለት ነው። ታች ኮሜንት ላስቀምጥልሃለሁ ብታነበው በጣም ነው ደስ የሚል የምር። እስቲ ያኛው ስልኬ ለምንት እየሞከርኩ ነው። እስቲ ከተቻለ እንትን ነው አላስቀምጥልኝሽ። ቤት በጣም ግን ልብ የሚነካ ታሪክ ነው። ሁድስ ዝቅ ስትል ያው መነካካት አይቀርም። እንዲህ ነው የሚለው
صحيح البخاري صحيح مسلم 2372 ላይ ዘጋቢው ማን ነው? አላህ መልእክተኛ አቡ ሁረይራ ነው ዘገበው። አላህ መልእክተኛ እንዲህ ሲሉ ሰማዋቸው። የሞት መልአክ ወደ ሙሳ በኋላ ምናልሽ ኤፌሶን አወራሽ ግድ ያነበው በኋላ ጥሩ ነበር ማለት እየተረጎመልኝ ነው። ኦኬ ያው ሐዲስ ውስጥ صحيح ምንድነው በኔ ድምጽ አንቺ ሪከርድ አድርገሽ ልለቂብኝ ነው? በኔ ድምጽ ጋዲ ካላነበው የምትይው አንቺ አዝቅ እንደውም ራስህን አተልቅ አይገርምም? ያምር ዘና እንላለን ትንሽ የገቡ ተስተናግዷቸውና ከዛ ዘና እሺ ችግር የለም። እሺ ከእንደዛ አያሳስብም። እሺ እንዴ ላድርግ መሰለኝ። እሺ ስለዚህ እንደምን ዋላችሁ? ሰላም ይመስገን አምላክ ሁሉ ሰላም። አንድ ነገር ልጠይቅ የፈለኩት ለምንድን ነው መሐመድ የመጣው? ማለቴ አሁን በእኛ በኢትዮጵያኖች ሳይሆን እዛ ዩሮፕ በዛ በሚድል ኢስት እና በዩሮፕ በኩል ችግር ነበረ ወይ በክርስቲያኒቲ? እሱ ነገር ታውቃላችሁ? ስለሱ ነገር አንተ ምንድን ክርስቲያን ነው? ሜቢ እኔ አማኝ ነኝ፣ በኢየሱስ ክርስቶስ አምናለሁ፣ በፈጣሪ አምናለሁ። ያው ግን እዛ ሂስትሪ ታውቃላችሁ ወይ? ዩሮፕ ውስጥ ትልቅ የክርስቲያኒቲ ችግር ነበር። ኢቭን እንኳን በሮማን ኤምፓየር እና በንጉስ ኢዛና ላይ የተጻፈ ደብዳቤ ሁላ አለ። እና ይሄ ሰውዬ መሐመድ ለምንድን ነው የመጣው መጀመሪያው ብላችሁ አስባችሁ ታውቃላችሁ ወይ? ታውቃላችሁ ኢንፎርሜሽን ማለት ነው። አይሰማም ድምጽ ማለት ተቋርጠ ነበር። አሁን አይሰማም? አሁን መጣል። እሺ እዛ ዩሮፕ ውስጥ በሮማን ኤምፓየር በዛ በኢየሱስ ክርስቶስ ጊዜ ኃይለኛ ችግር ነበረ። እኛም ማናቀው እኛ ማለት የኢየሱስ ክርስቶስ ስቶሪ ወስደው ስለ በዛ ጊዜ ሂስትሪ ካወቅ በካንስታንቲ በ4th ሴንቸሪ አካባቢ ኢየሱስ ክርስቶስን ከገደሉት በኋላ መሐመድ በኮንስታንቲን ጊዜ ነው እንደመጣው የመጣው በኋላ ነው። ግን እዛ አካባቢ ውስጥ እኛ ጋር አይደለም፣ እኛ ጋር ኢትዮጵያ ውስጥ ሳይሆን እዛ ዩሮፕ ውስጥ ግን ችግር ነበረ በክርስቲያኒቲ። እሱን ታውቃለህ? ምን አይነት ችግር ነበር? ለምሳሌ ትምህርታዊ ችግር ወይስ የምን ችግር? በቃ ለሁሉ የኢየሱስን ክርስቶስ ወስደው ስቶሪ ለዋውጠው ሰውን ኮንትሮል ለማድረግ አንዳንድ ስቶሪውን ኮንትራዲክሽን በጣም ያለው አንዳንድ ባይብል ውስጥ እነሱ ፐርፐስሊ ያስገቡት ነገር ነው። እኛ ጋር ግን ማስረጃ አሁን መጀመሪያ ላይ እንደዚህ አድርጓል የሚል ማስረጃ ጠይቃለሁ። ሁለተኛ ደግሞ ለምሳሌ እሺ ለምን ይመስላል ብዙ ሪሊጅን ያለው በክርስቲያኒቲ ውስጥ ማአት የተለያየ ለምን ይመስላል? ምን ለምን ይመስላል? ሰዎች ተሸወደውና ክርስትናው አንድ ነው። ማን ይሸወደው? ማን ይሸወደው? ክርስትናው አንድ ነው። ሰይጣን ነው። ሰይጣን ደግሞ በሰው ነው አይደለም የሚሰራው። ያው ሰይጣን ማለት ማንን ነው ያሰራው ያንን ስራ የመሸወድ? አሁን እኔ እያልኩ ያለሁት ወንድማችን እንደው ዝም ብለን ከርዕስ እንዳንወጣ በንጉስ ቆስጠንጢኖስ ጊዜ በኪንግ ኮንስታንታይን ጊዜ በሱ ጊዜ እንደዛ ተደርጓል የሚል ማስረጃ አለ ወይ ነው ጥያቄ። ወንድም ይሄ ነገር በደንብ የታወቀ ነገር ነው። በደንብ ዳኪመንት ነገር ነው። እሺ የታወቀ ምን? እስቲ ለምሳሌ የታወቀ ስትለኝ የሆነ ፔፐር የተሰራውን ጀምር ይገባል። ከመጀመሪያውን ጀምር። ለምን ገደሉት ኢየሱስ ክርስቶስን? ውሸታም ነው፣ ማጂክ ሰራ፣ ዊችክራፍት ሰራ፣ እግዚአብሔር ነኝ አልክ ብለው አይደል የገደሉት? ወንድማችን ምንድነው ከኬስ ወዴት ነው የምትሄደው? አሁን የቀደሙን አንዴን ጨርስና 4ኛ ክፍለ ዘመን ላይ ኪንግ ኮንስታንታይን ወይ ደግሞ በንጉስ ቆስጠንጢኖስ ጊዜ እንደዚህ አይነት ነገር ተደርጓል አልክ። ማስረጃ ብዬ ጠየቁ። ማስረጃ አለ? አሁን ካንተ ማስረጃ ስትጠይቀኝ አልተደረገም ምን እኮ የምትለኝ ነው? እንደዛ ነው የምትለኝ? አልተደረገም 4ኛ ክፍለ ዘመን ላይ ተደርጓል እንደዚህ ተቀይሯል የምትል ከሆነ ማስረጃ ስጠኝ ነው። ኤቪደንስ እኮ እስካሁን እስከ ካቶሊክ ቸርች ድረስ በሮማን ይሄ የምናየው ስንት ችግሮች እኮ እናውቀዋለን። አንተ እኔ ልትፈትነኝ ነው ወይስ አልተደረገም ነው የምትለኝ? እናውቀዋለን የምትለው አንተ ነው ወንድማችን። ማስረጃ ማቅረብ ማችል ከሆነ ወደ ካዕባ ልልክ ነው። ማስረጃ አለ? ምንም ችግር የለም። እኔ የምጠይቅህ አንተ ማስረጃ የምትጠይቀኝ ስለማታውቅ ነው ወይስ ስለማታምን ነው? እሱን እኮ ነው። ቀላል ጥያቄ እኮ። ከዛ እኔ አስረዳሃለሁ። ምን ችግር የለም። እኔ ልትፈትነኝ ነው ወይስ አንተ አታውቅም ይሄን ነገር?
የጸጋና ሰላም ካንተ ጋር ይሁን። ወደ ካዕባ ብቻ አይደለም ሐዋ ከሰማይ ስትወርድ ያረፈችው እንትን ነው ባንጋሊ ነው ባንጋሊን ያረፈች ይላል እስልምና ወደ ባንጋሊን ይላክን ወንድማችን ሐዋ ከሰማይ ስትወርድ ባንጋሊ ያረፈች ይለናል እስልምና እና ቁምጣ ይዘው ይሄድ እዛው ወንዙ ዳር ሐይቁ ዳር አካባቢ ዝናና ነው የምትይው? አዎ እንተባበሩ ምንድነው የሚለን ወንድማችን አልገባውም ራሱ ምን ለማለት እንደፈለገ ጋዲና አሁን እሱ ምንድነው ክርስትናው ላይ የሆነ ነገር ተቀያይሯል ነው ሰዎች የሆነ ነገር ስለቀያየሩ አራተኛው ክፍለ ዘመን አካባቢ ነው እኛ ሀገር አይደለም ማለትና ላይክ ኢትዮጵያን ሴፍ አድርጎ ሮማን አካባቢ ነው አለ ምንም አሁን ዛሬ ቤተክርስቲያን የምትቀበለው መጽሐፍ ቅዱስ ኦኬ ንጉስ ቆስጠንጢኖስ ከመኖሩ በፊት የነበረው መጽሐፍ ቅዱስና ለምሳሌ ዛሬ ካቶሊኮች እጅ ያለው መጽሐፍ ቅዱስ በመጽሐፍ ቅዱስ ደረጃ ላይክ ኮመንሊ የምንቀበላቸው መጽሐፍቶች አሉ አሁን ካቶሊኮች 73 ይቀበላሉ እነዛ 73 መጽሐፍት እኛ ጋርም አሉ ኮመንሊ የምንቀበላቸው መጽሐፍቶች እኛ ጋር ያሉትም እነሱ ጋር ያሉትም they are the same ኦኬ ስለዚህ ወንድማችን ያነሳው አርጊውመንት ራሱ ባይሰል በጣም ደካማ የሆነ አርጊውመንት ነው እና እንደው ዝም ብለን አንዳንዴ ፊሎሶፊ ባናበዛ ጥሩ ነው ከየትና መጽሐፉ ተበረዘ ሊል ነው እኮ ሌላ እኮ ነገር የለውም እኮ መጨረሻ እሱ አያስኬድማ ትላልቅ ኮዴክሶች ኮዴክስ ሳይናቲከስ ኮዴክስ ቫቲካነስ እነዚህ ኦልደስ የሚባሉት ኮዴክሶች ዛሬ ድረስ ቤተክርስቲያን ካላት መጽሐፍት ጋር እኛ ብቻ ሳንሆን ኢቭን ያው እውነትን እውነት ብለን ነው የምንናገረው ካቶሊኮችም ዛሬ ከያዙት መጽሐፍ ጋር እንግዲህ ጥንታውያን የሚባሉት ተደክታባት they are compatible እና ይዝም ብሎ ሰው እንዲያለ አሁን በርግጥ ሙስሊሞችም እንደሚቀጥፉት ማለት ነው ኒቂያ ጉባኤ ላይ ነው ስላሴ የተፈጠረው አይነት ቅጥፈት ወይ ደግሞ ክርስቶስ አምላክ የተደረገው አይነት ቅጥፈቶች ያው በእስልምናው ዘንድ የተለመደው እንደምታውቁትና ወንድማችንም ወደዛ ሊሄድ ፈልጎ መሰለኝ ኦኬ ለማንኛውም አንድ ሰው አለ ማን ነው የሚለው አሰልጣኝ አብዱል ፈታህ ሰላም ጤና ይስጥልን እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆያችሁ የቤቱ ርዕስ አይተዋል አይቻለሁ መሐመድ እውነተኛ ነብይ ነው የሚል ነው ሙስሊም ነው ኦኬ እውነተኛ ነብይ ነው ብለህ ታምናለህ አዎ አምናለሁ ኦኬ ለመሐመድ የተገለጠለት በመጀመሪያ ገና ከስር መሰረቱ እስቲ ከሪቪሌሽኑን ጀምርና ለመሐመድ የተገለጠለት የአምላክ መላእክቱን ሰይጣኑን በምን አወቅ ምኑን የተገለጠለት ያው እናንተ ጅብሪል ብላችሁ የምትጠሩት አካል ማለት ነው ኦኬ መገለጡን ይዞለት የመጣው እሱ ነው አይደል ጅብሪል አለይሂ ሰላም ያ ተገለጠለት የተባለው አካል መላእክቱን ሰይጣን በምን አወቅ መላእክቱን ሰይጣኑን በምን አወቅ እኔ ያው በቁርአን ላይ ተገልጾ ነው ኦኬ ያ መልአክ የተገለጠለት መልአክ መሐመድን ሲጨምቀው ነበር አይደል በትክክል ከዛ በፊት በብሉይ ኪዳን የትኛው መልአክ በብሉይ ኪዳን እንግዲህ ያው በአይሁዶች ዘንድም በአይሁድ ትራዲሽንም መላእክት ለሰው ተገልጠው ሰውን ሲጨምቁ አንድ ጊዜ ጨምቆ ያውቃል ስለ መጽሐፍ ቅዱስ እኔ ስለሱ ሳይሆን እንደኛ እንደ እስላም ስትመጣ ያው መላእክቶች ወደ ነቢያቶች ይመጣሉ በብዙ አይነት ማለት በሰው ተመስለው ነው የሚመጡት ብዙ ጊዜ ማለት ነው እኔ በሰው ስለመሰላችሁ አይደለም እስልምና የነቢያቱ ሃይማኖት ነው ይባላል አይደል በትክክል የነቢያቱ ማለት በብሉይ ኪዳን የነበሩ ነቢያት ማለት ነው አይደል በብሉይ ኪዳን አይደል ያው ነቢያቶች ብዙ ናቸው አዎ በብሉይ ኪዳን እንግዲህ ነቢያቶች መላእክት የእግዚአብሔር መላእክት ወደ ነቢያቶች ሲሄዱ እንመለከታለን ብዙ ጊዜና አንድም ቦታ ለሳምፕል ያክል ነቢያት ወደ መላእክት ወደ ነቢያት ተልከው ሄደው መሐመድን እንደጨመቁ ተረግጠው የጨመቀ መልአክ አለ በብሉይ ኪዳን ኦኬ ስለ መጽሐፍ ቅዱስ ነው የምትጠይቀኝ ስለ መጽሐፍ ቅዱስ አይደለም የነቢያት ሃይማኖት ውስጥ ለየትኞቹ ነብይ ነው የነ አብርሃም ኦኬ ብሉይ ኪዳን ማለት መጽሐፍ ቅዱስ አይደል አብርሃም ነብይ ነው በእናንተ ኢብራሂም አለይሂ ሰላም ነብይ ነው በትክክል እሱን የአብርሃም ታሪክ ምን ላይ ነው የምታገኘው አለ በቁርአን ላይ በቁርአን ውስጥ አለ እሺ አንተ ይመስለኛል እንትን ላይ አንደርስታንድ እነዚህ የቶራ መጽሐፍትን ተቀበላለህ
አምስቱን የሙሴ መጽሐፍ ቆይ አሁን አንተ ሙሐመድ በነበረበት ጊዜ ያረጋገጣቸው መጽሐፍ ትክክለኛ ነብይ ስለመሆናቸው መረጃ ከኔ ትፈልጋለህ ነው ወይንስ ከአንተ መጽሐፍ ቅዱስ እንድነግርህ ነው የምፈልገው ነው ዋናው ጥያቄ? እኔ እያልኩ ያለሁት ጥያቄው እየጠየቀውም ደግሞ አንተ ነው የሚጠይቀው እና አሁን አንተ ርዕስ ያስቀመጥከው እንደማመጥ ማንሽ ማማዬ አንዴ ቅድም የጠየቀህ ላይ ተመለስና ምንድነው ያለክ? ሙሐመድ ትክክለኛ ነብይ ነው ወይ ነው አይደለ ጥያቄው? አዎ ለሱ ምን ብሎ አቀረበልህ? ከዛ ርዕስ አንወጣ ሙሐመድ ነብይ ነው መረጃ አስፈላጊ ከሆነ ምን ከየትኛው ነው መረጃ የምፈልጉት ነው? እሺ አንዴ አዳምጥ። እሺ ቀጥል ጋድ። እሺ ቆይ አይ ማስረጃ ወንድማችን አሁን ወደዚህ የመጣሁት ለምንድን ነው? ሜቢ ኖሃውም ከንግግር ስረዳ እዛ ኤሪያ ላይ ኖሌጅ ወይ ርዕሱን እንቀይረውና መላእክት ቆይ ርዕሱን ቀይሩትና መላእክት ለሰው ይመሰላል አይመሰልም ኦር ይጨምቃል አይጨምቅም በሚለው እንነጋገር። እኮ አይደለም ይሿችን ከመሐመድ በፊት ታዲያ ወደ ስለ ነብዩ እናውራ። በቃ ወደ ሌላ ለምን ትሄዳላችሁ? ስማኝሽ ከመሐመድ ውጪ መልአክ ለየትኛውም በእስልምናውም ተገልጦ ጨምቆ ያውቃል? ሰውን ለሰው ሲገለጥ ጨምቆ ያውቃል መሐመድ እንደጨመቀው? ይሄ በነቢያቶች ይሄ በነብዩ ሰለላሁ ዐለይሂ ወሰለም የተገደበ ነው። ሌሎችን ይጨምቃል አይጨምቅም የምንመጣበት ይሆናል። ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነብይነታቸውን ሊያበስራቸው መጥቷል፣ ይዟቸዋል። ለምንድን ይጨምቃው? ደንግጠው ቤትም ሄደዋል፣ ተሸፋፍነውም ተኝተዋል። ለምንድን ይጨምቃው? እንግዳ ነገር ስለሆነ ማለት ነው። እሺ ለምንድን ይጨምቃው? መሐመድ ራሳቸው ከራሳቸው ወደ ልባቸው እንዲመለሱ ነው። ምንድነው የሚለውን ነገር እንዲያውቁ ነው። ፈጣሪ አላህ ለነብይነት እያጫቸው እንደሆነ መልእክት እያስተላለፈላቸው ነው። በጨምቅ መናገር አይችልም ነበር። ለምን ጨምቀው ነው ጥያቄ? አይ አንዳንዴ እኮ አንተ የሆነ ነገር ለየት ያለ ነገር ሲሰማ ራስን ማየት ይችላል፣ ማዳመጥ ትፈልጋለህ አይደል? ልክ እንደዛ እንዲያዳምጡ ነው ያደረጋቸው። እሺ ሊያስጨንቃቸው ተፈልጎ አይደለም። አዳምጦ ግን በምን አረጋገጠ? ካዳመጠ በኋላ በምን አረጋገጠ መልአክ መሆኑን? ተገለጠለት። በምን አረጋገጠ? ያ እንደዛ እንደውም እኮ ጅብሪል አለይሂ ሰላም በእኛ በሐዲስ እንደመጣው ጅብሪል ወደ ሰው ተመስሎ መጥቷል። ወንድማችን በምን እዛ ሄራ ዋሻ ውስጥ እንደዛ ጨምቆ ነፍስ ውጭ ነፍስ ግቢ ያደረገውን አካል መልአክ መሆኑን እንግዲህ እንዲገነዘብ ወደ ራሱ ተመልሶ እንዲያስብ ነው የጨመቀው አልከን። ኦኬ አስቦ ያ የተገለጠለት አካል መልአክ መሆኑን እንዴት አረጋገጠ? እኔ አሁን ርዕሳችሁ እኮ አፉን መያዝ አልቻልኩም ነው። ጭንቅላቱን ስል እግሩን እየጣላችሁ ነው። እግሩን ስል ጭንቅላት እየጣላችሁ ነው። መደማመጥ ይኸውላችሁ መሐመድ እውነተኛ ነብይ ነው ወይ ነው አይደለ? አዎ እውነተኛ ነብይ ነው ሲባል ደግሞ ስለዚህ ስለ መላእክት ለምን እናወራለን ነው? ስለ ፕሊስ የገባው ሰው አስገቡልን። በቃ ምንም ርዕሱን እንኳን እንትን ማለት ወይ ጆሮህን ታጠበው ወይ አፍንጫህን ታጠበው። አባ ስርዓት ያዝ። ሜቢ እያላችሁት ያላችሁ ስላልገባ ይሆናል። ወንድማችን ይሰማሃል? ያላችሁ ስለ መላእክት ያወራችሁ መስሎት ነውና እያሉ ያሉት ወንድሜ እየሰማ ከሆነ የመሐመድ እውነተኛ ነብይነት የሚረጋግጠው የመጣለት አካል ራሱ ማን ነው የሚለው ላይ ነው። ገብቷል? መረጋገጥ ያለበት የመጣለት አካል የእሱ ማንነት ስናቅ ነው። ከዛ መሐመድ እውነተኛ ነብይነቱን የምናረጋግጠው ማለት ነው። የመጣለት አካል ምንድነው ያለው? ወንድማችን ጋዲሳ አስቀድሞ የነበሩት ነቢያት በመሐመድ መልኩ ሲገለጥላቸው መገለጥ ከተገለጠላቸው እንዲህ ተጨምቀው ነው ወይ መሐመድ በተጨመቀበት መንገድ ነው ተጨምቀው ነው ወይ መገለጥን የመጣላቸው ነው? ወጣ ራሱ ነው የታወቀው። ማንም አልነካውም። ራሱ ነው የወጣ። አትሊስት ሐሳቡን የምትረዱ ሰዎች ግቡ። እኔ ከስር መሰረቱ ነው የመሐመድ ነብይነት ከስር መሰረቱ ማንም የላከውም አካል የለም። ከስር መሰረቱ የሚፈርሰው እዚህ ጋር ነው ገና መገለጡ ላይ። ያ የተገለጠለት አካል ያው መጽሐፍ ቅዱስ እንደሚናገር ሰይጣን የብርሃንን መልአክ መስሎ በዛ ደረጃ በዛ ሌቭል ይገለጣል ለተባለ የተገለጠው አካል ራሱ ጭራሽ መልአክ ነው ብለን አናምንም እኛ። ከስር መሰረቱ መልአክ ስንል ኦፍ ኮርስ ሰይጣንም መልአክ ተብሎ ይጠራል። የአምላክ መልአክ ነው ብለን አናምንም። ኦኬ የአምላክ መልአክ ነው። ይሄን ጥያቄ እንጠይቃቸዋለን። ባይዘ ወደዳችሁም ጠላችሁም ለምን ከስር መሰረቱ አሁን ይሄ ስነ ምግባሩ ምኑ በየቀኑ የሚያደርጋቸው ነቢያት የሚያደርጉትን ነገር እሱ በየቀኑ የሚያደርጋቸው ነገሮች እዛ ውስጥ በኋላ ነው የምንገባው። ግን ከስር መሰረቱ ራሱ ኤቪደንስ ያስፈልጋል። ከስር መሰረቱ ኦኬ
ስለዚህ ግቡና ሙስሊሞች ይሄን ነገር ዲፌንድ አድርጉ ከቻላችሁ። ኦኬ ምንድነው ገስት መቀበያው? ቆይ ኔትወርክ ጋይስ ታፕ አድርጉ። ልክ እስልምናው ላይ ደግሞ በቃ እንትን ስንል አንተሽ የሚታይ ከሆነ ሰው ምናምን እንትን በል ወይ አንድ ቁጥር ጻፉሽ ማማ። እስከዛ ድረስ አንዳንድ እንትኖችን እናንብብ መሰለኝ። እስቲ የምትነግሪን ነገር ካለ ማማ ወር ኤፌሶን የምትነግሩን የምታነቡልን ነገር ካለ ቀጥሉ። የቀድሞ ሐዲስ ብታነበው ጥሩ ነው። እሺ ምን ነበር? እንትን ሐዲስ ቡኻሪ ነው ያልሽ? ሳሂህ ሙስሊም ቃንዴ ሁለት ሺህ 372 ቢ ሳሂህ ሙስሊም 2372 ያው ከተጽፈላል አሁን እኮ ችግሩ ይሄ ነው። በቃ ደፍረው እየገቡ አይደለም ማለት ችግሩ እሱ ነው። አንተ ሰው ምናምን ካለ እንትን በልሽ ብሮስኪ ተቀበል። እሺ ችግር የለው እቀበላለሁ። 2372 ቢ ነው ያላችሁኝ አይደል? 2372 ያ እስከዛ ድረስ ዝም ከምን እናወራና ያ ቀጥሉ። የሙሐመድ እኛ እውነተኛ ነብይ አይደለም የምንለው አንደኛ በአገላለጥ መጀመሪያ ጅማሬው ላይ ነው። እስልምና የሚመጣውም እኛ ጥያቄ የምናነሳውን የሙሐመድን መገለጥ ላይ በጣም ጥያቄ አለን። ሙስሊሞች ግቡና ጥያቄያችንን እንደተቀበሉ እንፈልጋለን። መሐመድ እውነተኛ ነብይ አይደለም ሲባል ካስቀድሞ ከነበሩት ነቢያቶች አመዛዝነን ነው። እውነተኛ ነብይ አይደለም አስቀድሞ ጌታም ተናግሯል። በእርግጥ ሐሰተኞች ነቢያቶች እንደሚነሱ በዛ መካከል እሱም አንደኛ መሐመድ ነው። እንዲሁም ነቢያቶችም ተናግረዋል ማለት ነው። ሐዋርያትም ተናግረዋል። ጌታችን አምላካችን ኢየሱስ ክርስቶስም እንደዛ ተናግረዋል። ስለዚህ መሐመድ ከሐሰተኞች ነቢያቶች ነው የምንመደበው ማለት ነው። ምግባሩም እንዲሁም ደግሞ የተገለጠለትም ነገርም ያንን ስለሚያካትት ማለት ነው። ስለዚህ የመጀመሪያ ግልጠቱ ብትመለከቱ መሐመድ ጤነኝነት ያለበት ነገር አይደለም ማለት ጤነኝነት አስተምሮ ያለበት ይዞ አይደለም የመጣው። የመጀመሪያ ግልጠቱ አንበብ ይለዋል። እንግዲህ ተገልጠልኝ ባስቀድሞ በዋሻ ውስጥ ይመላለስ ነበር፣ ጸሎት ለማድረግ ይመላለስ ነበር። ያካል እንግዲህ ዋሻ ውስጥ ገብቶ ጸሎት ሲያደርግ አንድ ሰው ሚስቱ ምግብ ይዛለት ትመላለስ እንደነበረ ይናገራል ሐዲሱ ሳሂህ ቡኻሪ ላይ ሳሂህ ቡኻሪ 3 ላይ አለላችሁ። እና እንግዲህ በዛው ላይ መገለጥ መጣልኝ ብሎ የተገለጠለትን አካል እንኳን አያቅ መሐመድ ማለት ነው። እሱ የሚያሳወቀው ደግሞ ወረቃ የሚባል ሽማግሌ ያለ እሱ ነው። እንግዲህ ናሙስ ነው የተገለጠለት ብሎ ያስቀበጠው እንጂ መሐመድ የተገለጠለትን አካል አያቅምና ባላወቀበት እንዴት ነው የእውነት የዘላለም ህይወታችሁን የምታጡት? እሱ እንኳን የሚሄድበት እንኳን አያቅም፣ እንዲሁም ደግሞ የተገለጠለትን አካል እንኳን አያቅም። እና ዛሬ ላይ ደግሞ ልባችሁ ነፍታችሁ የተገለጠለት አካል ጅብሪል ነው ብላችሁ ልባችሁ እንዴት ነው ለዚህ ደንድኖ መልስ ለመስጠት የምትዘጋጁት? ምክንያቱም መሐመድ እንኳን ራሱ የተገለጠለትን አካል እንኳን አያቅም ነው። እና እንቀጥላለን። ምናልባት ካዘጋጀው መቀጠል ይችላል። ከዲሳ እሺ ዊትሻ ቴንክ ዩ። ያው አይ ጋይስ እየገቡም ስላልሆነ ለዛ ነው። እስቲ እሺ ላምብ ሳሂህ ሙስሊም 2372 ቢ ላይ እንዲህ ይላል። አቡ ሁራይራ ሪፖርትድ አላህስ ሜሴንጀር ሃቪንግ ሴድ ዛት ዘ ኤንጅል ኦፍ ዴዝ ኬም ቱ ሞሴስ ኤንድ ሴድ። ያው እንግዲህ የሞት መልአክ ወደ ሙሴ መጣ። ኦኬ አቡ ሁራይራ ነው ይሄንን ሪፖርት የሚያደርገው፣ ያው መሐመድን ጠቅሶ ማለት ነው።
Moses, peace be upon him, yeah, Moses እንግዲህ በእርሱ ላይ ሰላም ይሁንና ሙሴ ማለት ነው gave a blow at the eye of the angel of days and knocked it out ይላል። ኦኬ የሞትን መልአክ በቦክስ ብሎ አይኑን ማለት ነው አይኑን አሳበጠው ወይ ደግሞ ናካውት አደረገው ይላል። እኮ እንዴት ነው እሺ the angel ደግሞ ተረት መሆኑ እኮ ያስታውቃል። ከዛ መልአኩ the angel went back to Allah and said you sent me to your servant who does not like to die. ኦኬ ወደ አገልጋይ ላከኝ መሞት ወደ ማይፈልግ አገልጋይ ይሏል። በቦክስ የተመታው አይኑ ያበጠው መልአክ ወደ ማይሄድ ወደ አላህ ሄዶ ከዛ አላህ restored his eye to its proper place። ከዛ በኋላ አላህ ምን አረገ? ያ መልአክ እንግዲህ በቦክስ ሙሴ መልአኩን በቦክስ ብሎ አይኑን አሳብጦለት ነበረ። ወደ አላህ ሄዳል መልአኩ። ከዛ በኋላ አላህ ደግሞ ምን ይላል? አይኑን ይመልስለታል። ያ አይኑን ምን ወደ ቦታ ይመልስለታል ይላል። ኦኬ አላህ restored his eye አይኑን ፈወሰለት። የመልአኩን አይን በቦክስ ተመቶ ማለት ነው። and said go to my servant and say do you want life? ከዛ ወደ አገልጋይ ወደ ሙሴ ተመለስና መኖር ነው የምትፈልገው ብለ ጠይቀው። and in case you want life keep your hand on the body of the ox and you would live such number of years as the hair of your hand covers. በሪ ላይ ያለ አይደል የበሪ ላይ ያለ ጸጉር እጅን እዛ ላይ ጫንና ከዛ እጅ ከቨር ባደረገው ብዛት የጸጉር ብዛት ያን ያክል ትኖራለህ። ከዛ ሙሴ ምን አለ? he Moses said what then? ከዛስ በኋላ ብሎ ጠየቀ። he said then you would die whereupon he said then why not now? ከዛ በኋላማ ትሞታለህ ብሎ ይመልስለታል። እንደዛ ከሆነማ ለምን አሁንስ ለምን አልሞትም ብሎ then he prayed Allah caused me to die close to the sacred land. Allah's messenger said had I been near that place I would have shown his grave by the side of the path at the red mound ይያል ይናገራል። ኦኬ ከዛ በኋላ ሙሴ ይጸልያል ወደ አምላኩ ወደ አላህ ይጸልይና ምናምን ነገር እንደሞት አድርገኝ ብሎ ወደ አላህ ሲጸልይ እንመለከታለንና እንግዲህ አሁን ከዚህ በላይ እንደዚህ አይነት እስልምናው ላይ ወይዘው እንደዚህ አይነት ተረተረቶች እልፍ አላፍ ናቸው። ኦኬ እልፍ አላፍ ተረተረቶች ናቸውና መልአክ በቦክስ ተመቶ አይኑ አብጦ ወደ አምላኩ ይሄዳል። ከዛ በኋላ አስቡት እንግዲህ እስልምና የነቢያቱ ሃይማኖት ነው ይሏቸው ደግሞ እንግዲህ በብሉይ ኪዳን የነበረው ያህዌን አስቡት ጋይስ። እንደዚህ አይነት ተረተረት በጌታስ በቦክስ ተመቶ አይኑ አብጦ አምላኩ ጋር ይሄዳል። አምላኩ ደግሞ አይኑን ፈውሶለት የማን የመልአኩ የመላእክት አይን እንኳን የመፈወስ አቅም የላቸውም እንዴ ጋይስ? አይን በእስልምና መላእክቶች አይናቸው ሲመቱ ራሱ በቦክስ ሲመቱ አላህ ነው የሚፈውስላቸው። ባይዘው በጣም ሼም ነው እውነት ለማውራት በጣም ሼም ነውና አንደርስታንድ እናደርጋለን ሙስሊሞች ባይዘው በእንደዚህ አይነት ነገሮች እንደምትሸማቀቁ ምናምን ነገር ግን አሁንም ይሄው በሩ ክፍት ነው እውነት ለማውራት ከእንደዚህ አይነት ተረተረቶች ራቁ በተቻለ መጠን። ኦኬ ከእንደዚህ አይነት ተረቶች ራቁ ግን አትሊስት የነብያችሁ መሐመድ እንግዲህ እውነተኛ ነብይ ነው ብላችሁ የምታስቡ ከሆነ ገብታችሁ ዲፊልድ አድርጉ ፕሊዝ። መላእክት በእኛ በመጽሐፍ ቅዱሳችን እንግዲህ ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ተብሏል። እኛ መዳንን እንወርስ ዘንድ እኛን ለማገዝ የሚላኩ መናፍስት አገልጋይ ናቸው እንጂ በእኛ ጋር ሲመጡ በቦክስ የሚቀጠቀጡ አይደሉም። እሱ ብቻ አይደለም ባይዘው ሙሳኮ በጣም ቦክስ አይምሰል ቦክሱ ሰሂህ ቡኻሪ 278 ላይ ካያችሁ አቡ ሁረይራ እንደዘገበው የአላህ መልእክተኛ እንዲያሉ የእስራኤል ልጆች ገላቸውን ሲታጠቡ ራቁታቸውን እርስ በርሳቸው ይታያዩ ነበር። ነብዩ ሙሳ ግን ብቻውን ነበር የሚታጠበው። እንግዲህ ወንዝ ሄደው ሲታጠቡ እየተያዩ ነበር የሚታጠቡትና ነብዩ ሙሳ ግን ብቻውን ነበር የሚታጠበው። እርስ በርሳቸውም ወላሂ ሙሳ እኛ ጋር የማይታጠበው ሶሪ እንግዲህ ልናገሯ ብልቱ ላይ እንከን ስላለበት ነው ተባባሉ። ማለት ለምንድን ነው ሙሳ ከኛ ተለይቶ የሚታጠበው? እኛ እርስ በርሳችን እየታጠብን ስለዚህ እሱ ላይ እንከን ስላለበት ነው አሉ ማለት ነው እነሱ ሰዎቹ። ስለዚህ አንድ ቀን ሙሳ ገላውን ሊታጠብ ልብሱን አወላልቆ በድንጋይ ላይ አስቀመጠ። ከዚያም ድንጋዩ ልብሱን ይዞ መሮጥ ጀመረ። የሙሳ ልብስ ይዞ ድንጋዩ መሮጥ ጀመረ ማለት ነው። ለመጀመሪያ ቀን አውልቆ ቢታጠብ ገላውን ሊታጠበው ልብሱን አወላልቆ በድንጋዩ ላይ አስቀመጠ። ከዚያም ድንጋዩ ልብሱን ይዞ መሮጥ ጀመረ። ሙሳም አንተ ድንጋይ ልብሴን አምጣ፣ አንተ ድንጋይ ልብሴን እያለ በሩጫ ተከተለው። ከዚህም ጊዜ በኋላ የወሬን አሳያቸው ከፈለክ ሰሂህ ቡኻሪ 278 ላይ አንተ ድንጋይ ልብሴን እያለ በሩጫ ተከተለው። ከዚህም ጊዜ የእስራኤል ልጆች
የእስራኤል ህዝቦች አይተው ወላሂ ሙሳ በሰውነቱ ላይ ምንም የለም አሉ። ሙሳም ልብሱን መልሶ በመውሰድ ድንጋዩን መምታት ጀመረ። አቡ ሁረይራ እንደዚህ አለ፣ ወላሂ ከዛ ከባድ ድንጋይ የተነሳ 6 ወይም 7 ምልክቶች ይታያሉ ድንጋዩ ላይ። ምልክት እንትን አለ ማለት ነው። ድንጋዩ ጠባሳ ሆነበት የሙሳ ቦክስ። እኛ አሁን በፈጣሪ ስም አላምንሽም ማማዬ፣ የሆነ ካርቶን ፊልም ምናምን ነገር እያየሽ ገርሽ ነገር ምሽ ይሄማ አዲስ አይደለም። ቆይ 278 ነው ያልሽኛል። ቆይ ላንብብላቸው ማማዬን እንትን እንዳይሏት 278 አል ቡኻሪ አዎ እኔ ድንጋዮቹ ነው አንተሽ ያሰብኳቸው። አንተሽ አይሴጅ ምናምን ፊልም በፊት እዚህ ይላል አኒሜሽኖቹ። እኔ እሱ ትዝ ብሎኝ እኮ ነው አኒሜሽን ፊልም ያልኳት። አረ ፒክሳር እንኳን ሰራም እኮ በእናትህ ፒክሳር አኒሜሽን የሚሰራው ካምፓኒ ናርመን የምትባይ ልጅ ስቤሻለሁ። እስቲ ለምን ሙስሊም ነሽ? እስቲ ገብተሽ አስረጅነታችን ማማይን ከምትሰርቢያ ኮሜንት ላይ ምን አልከኝ አንተሽ? ቆይ ፒክሳርን አወቅኩ አይደለ? እና አይሴጅን ነው የሚሰራቸው ካምፓኒ ካምፓኒ እንትን ነው አሻንጉሊት ፊልሞች የሚሰራ ካምፓኒ ነው። የሱ ካምፓኒ ቪዲዮ ስራ ነው እንጂ ሐዲሳት አልመሰሉኝ። ይፈጽም አራመዝ እንጣጥ ስትል ታየችኝ እኮ ድንጋያ ደግሞ ለባቡን ይዘው አይቆይ እዚሁ ጋር ይኸው ማማ ያለችው ቡኻሪ 278 ላይ ማለት ነው። አሁን ማማ ያለችው ነገር ላንብብላችሁ በእንግሊዝኛ። መጀመሪያ ግን ተረት አንተስ ተቀበለኝ። የላም በረት ነው መሰረት ነው እንዴ? እሺ የላም በረት የድንጋይ በረት ነው በቃ። እሺ narrated አቡ ሁረይራ ይላል the prophet said the people of Bani Israel used to take baths naked all together looking at each other. okay የእስራኤል ህዝቦች እንግዲህ ራቁታቸውን ነው ሻወር ይወስዱ የነበረው። ማማ ያለችው ማለት ልድገምላችሁ። the prophet Moses used to take a bath alone. ሙሳ ብቻውን ነበር ሻወር የሚወስደው። they said by Allah nothing prevents Moses from taking a bath with us except that he እሺ ማማ ይቀደም ያለችው ነገር ድገሙት ብቻ በቃ። ከኛ ጋር መውሰድ የማይፈልገው ስላለበት ነው። So once Moses went out to take a bath and put his clothes over a stone and then that stone ran away with his clothes. ድንጋዩ ልብሱን ይዞ ሮጠ። ኧረ በእግዚአብሔር ስም እኔ ከሆነ እንደው ደግሞ ህዝብ እስራኤል ይላሉ። ኧረ እስራኤሎችን ተዋቸው፣ እመቤቴ እስራኤልን ተዋቸው። ህዝብ እስራኤል ይያሉ። ኧረ ሙሴንም ተውት በእመቤቴ። እና ድንጋዩ የሙሴ ልብስ ይዞ ላጥላጥ ማለት ጀመረ። ከዛ ላጥላጥ ማለት ጀመረ። Moses followed that stone saying ማማ ይቀደም እንዳለች ልብሴን አንተ ድንጋይ ልብሴን አምጣ። ከዛ ሰዎቹ እስኪያዩ ድረስ ከዛ ሰዎቹ አዩትና ምን አሉ? and said by Allah Moses has got no defect in his body. Moses took his clothes and began to beat the stone. ከዛ ሙሴ ከድንጋዩ ማለት ነው ጋይስ ልብሱን ተቀበለና ድንጋዩን ጠበሳ ጀመረ በቦክስ። ይሄው እግዚአብሔር ነው ማለት። ቡኻሪ እንግዲህ በጣም ሃይ ሌቭል የሆነ እንትን ነው፣ ሐዲስ ነው እንደምታውቁት። ኦኬ ቶፕ ላይ የሚባል በጣም በቃ አውቴንቲክ ከሚባሉ ሐዲሳት ውስጥ ቡኻሪ ነው። ከዛ ሙሴ ድንጋዩን ይዘውና ሰዎቹ አዩትና ኦኬ ሙሴ ምንም ችግር የለበትም አሉ። ከዛ ሙሴ ድንጋዩን አገኘውና ድንጋዩን ጠበሳ። አንተ ድንጋይ ቁም አለውና ደረሰበትና ልብሱን ተቀብሎ ጠበሳ። ምኑን? ድንጋዩ በቦክስ። ከዛ አቡ ሁረይራ added by Allah there are still 6 or 7 marks present on the stone from that excessive beating. ሙሳ ድንጋዩን በጣም ከመምታቱ የተነሳ ጋይስ እዛ ድንጋይ ላይ 6 ነው 7 ጠባሳ ራሱ ነበር ሆኖበታል ድንጋዩ ላይ ማለት ነው። እኔ አሁን እንደው ጌታ ኢየሱስ ክርስቶስ እመቤቴን እምነት አልባ ብትሆኑ ይሻላል። እኔ እንደዚህ አይነት ፈይዘው እስልምናው ላይ ጋይስ እኔ በሰው አሁን እኔ እስልምናው ላይ ዲቴል ሆነ የጠለቀ ኖሌጅ የለኝም፣ ግን ደግሞ ጎበዝ የሆኑ ያጠኑ ክርስቲያን ወንድሞች እናቶች አሉ።
በሰሙ ደግሞ ዝግንነ ነው የሚላችሁ ጌታ ኢየሱስ ክርስቶስ ዝግንነ ማለት ነው። እና ድንጋዩ ብቻ ያሳዝናል። ግን ድንጋዩ ልብሱን ይዞ ሮጠ። ከዛ በኋላ ድንጋዩ ተጠበሰ። ሙሴ ያልኩ ሙሳ ጠባሽ ነው። በቃ ይፈሳፈሳል። መልአክ አይምር የሞት መልአክ አይቀረው ምን አይቀረው በቦክስ አይን ያሳብጣል። ድንጋይ አይቀረው በቦክስ አይን ያሳብጣልና ናርመን እስኪ ግቢ በፍቅር እናውራሽ። እውነት ለማውራት ነው። እስኪ ግቢ የምትሰሚው ነገር እሽታችሁን እሺ ችግር የለውም አትስሚ። እና የምትሰሚያቸው ነገሮች እስቲ አስቢያቸው ከእንደዚህ አይነት ተረት ውጪ ፕሊዝ። ለናርመን አንድ ሐዲስ አንብብላት ሱናን ኢብኑ ማጃ 1853ን እስቲ እስልምና ወደ እስልምና ሄደች ናት ነው ያልከው? አይ ዶንት ኖ እስቲ 1853ን እስቲ ኦኬ አይ አንብባት እሱን ሐዲስ ተስማው ታብታብ እያደረገች ሱናን ኢብኑ ማጃ 1853 እኔ ራስ ቆይ ያውኑን አንድ የቡኻሪ ንገሪኝ ስክሪንሾት እያደረኩ ያስኳቸው ነው ለራስ ይፈልጋቸዋለሁ 278 አልኩ አንዴ 278 ስሟ ናርመን ነው። ሙሳው ያገኘሽ ናርመን አንቺንም አይ ለናርመንም የሚያስፈልግ ሐዲስ አንብብላት ሱናን ኢብኑ ማጃ 1853 አይደለም ለሷ የሚያስፈልጋት ሳይሆን ማማይ ሙሳ ቢያገኛት እሷ ራሱ ወዬ ነው የሚላት። ሙሳ በጣም ተደባዳቢ ነው። መልአክ አይቀረው ድንጋይ አይቀረው ሁሉንም ነው የሚደበደበው። ደሙ ብቻ አይደለም ስርዝ ድልዝ የሚያደርግሽ ሙሳ ራሱ ይሄንን ድንጋይ ፈላጭ ቦክሰኛማ ኮብልስቶን ሰራተኛ ነው ማረክ አንተ ጨለሉን እሺ 1853 እሺ ሱናን ኢብኑ ማጃ 1853 እሺ እንትን የሚለው ነው አብዱላ ቢን አቡ አውፋ ሰይድ ብሎ የሚጀምረው ነው። እሺ ወይን ሙአድ ይሄ እንግዲህ ያው ማማ ያለችው ሱናን ኢብኑ ማጃ 1853 ላይ ነው። እሺ አብዱላ ቢን አቡ አውፋ ሰይድ አብዱላ ኢብኑ አውፋ እንዲህ ብሎ ተናገረ ነው። ወይን ሙአድ ቢን ጀባል came from Sham he prostrated to the prophet ያ ፕሮስትሬት የሚለው ቃል በተለያየ መልኩ ይፈታል። ሜቢ አማርኛው ሰገደ ነው ወይ ደግሞ ዝቅ ያለ ነገር ነው ማማይ ያ እንደዛም ተብሎ ይፈታል። ያው ሰገደም በሚል ምክንያቱም በእነሱ እንትን እሺ ብቻ በነብዩ ፊት በመሐመድ ፊት ማለት ነው who said what is this O Muad he said I went to Sham and saw them prostrating to their bishop and patricians and I wanted to do that for you okay እነዛ እንግዲህ ሻም እንግዲህ አላቀም እዚህ ጋር የትኞቹ እንደሆነ አላቀም ብቻ ለቢሾፖቻቸው ለጳጳሳቶቻቸው ላይክ ፕሮስትሬት ሲያደርጉ ጎንበስ ብለው ከብር ሲሰጣየውና እኔም ደግሞ ለአንተ መጥቼ እንደዛ ማድረግ ፈለኩ ይለዋል ለመሐመድ The messenger of Allah said do not do that if I were to command anyone to prostrate to anyone other than Allah I would have commanded women to prostrate to their husbands ይላል ኦኬ እንደዚህ አታድርገ እኔ ሰውን ባዝ ኖሮ ኦኬ ወይ ደግሞ ጎንበስ ብሎ መስገድን ወይ ደግሞ ክብር መስጠትን ባዝ ኖሮ ከአላህ ውጭ ለሌላ አካል እንዲደረግ በፈቅድ ኖሮ I would have commanded women ሴቶችን አዛቸዋለሁ ለባሎቻቸው እንዲሰግዱ ኦኬ ለምን ለባሎቻቸው እንዲሰግዱ by the one in whose hand is the soul of Muhammad ይላል እዚህ ጋር እንዴት ነው የጻፈው by the one in whose hand is the soul of Muhammad no woman can fulfill her duty towards Allah until she fulfills her duty towards her husband ይላል ኦኬ በአላህ ዘንድ ያለባትን ሪስፖንሲቢሊቲ ወይ ደግሞ ግዴታ የትኛውም ሴት ልታሟላ አትችልም ወደ ባሏ ያለባትን ግዴታ መወጣት ካልቻለችልና if he asks her for intimacy even if she is on her camel saddle she should not refuse ይላል ይሄን camel saddle የሚለውን አምናሹር በአማርኛ ሲተረጎም ግን ምንድነው ያው ወንዱ ግብረ ስጋ ግንኙነት ከጠየቃት እስቲ በአማርኛው እንትን በይው ማማይ ካሚል ሳድል የሚለው እሱ ግብረ ስጋ ግንኙነት ከፈለጋት በመጀመሪያ ስግደቱን እሱ በሷ ላይ ካለው ግዝፈት የተነሳ ነው እንድትሰግድለት አደርጋት ነበር ለማለት የፈለገው ነገር ግን እሱ ለግንኙነት ከፈለጋት ኢቭን ግመል ላይ ብትሆን እንኳን እንትናት ነው ግመል ላይ እንኳን ብትሆን የሱን ፍላጎት ማሟላት አለባት ነው ግመል ላይ ብትሆን
ግመል ላይ ሆነሽ እህታችን እሱ ግንኙነት ከፈለገ እዛው ግመሉ ላይ መፈጸም አለብሽ ነው የተባለው። የሙስሊም ሴት ኮሜንት እያደረግሽ ስለሆነ ታብታብ እያደረግሽ እንድታዳምጩ ስለፈለኩኝ ነውና ሶ ሐዲሱ እንደዛ ነው። ግመል ላይ ራስ አሁን አይ አኡዙ ቢላሂ ያለ ሰውዬ ኧረ ማማ ምንድነው የምታሰሚኝ? ጨርስላቸው ምናልባት ውሸት እንዳይመስላቸው። አይ እኔማ ጨረስኩት እኮ አንብቤ ጨረስኩ እኮ ማማ ያ ሶ ወገኖቻችን ግመል ላይም ብትሆኑ አንድ ሙስሊም ሴት እሱ ፍላጎት ካለው ማሟላት አለብሽ ነው። እህታችን አሁን ስትጽፊልን የነበርሽው ይሄ ነው የተባልሽው የእስልምና ህግ ማለት ነው። ማማ እንግሊዘኛችንም አረብኛችንም ምናምን እያለች ነበር እየጻፈች የነበረችው። እኔ ችግር የለም ተናገሪ፣ ግን ነብይሽ ይሄን ያቅ ነበር ወይ? እኔ እንግሊዘኛ የኔ ቋንቋ አይደለም፣ ለምሳሌ አረብኛ የኔ ቋንቋ አይደለም። ለምሳሌ ማወቅ ጥሩ ነው፣ ግን ባላውቅ የኔ ቋንቋ አይደለም። ነብይሽ ግን የራሱን ቋንቋ ያውቃል ወይ? የራሱን ቋንቋ የማያውቅ ኡሚ የተባለ ነብይ ነው። ለምሳሌ በሱራ 7 157 መሰረት እኔም መልእክተኞቼ መሐይም ነን ያለ ነው። ኦኬ። ስለዚህ ነብዩ ኡሚ ሆኖ እንዴት ነው አንቺ ሰውን እንዲህ ብለሽ ልትናገሪ የምትችይው? አቺው እሱን ታዩና ግን ይሄው እስልምናሽ የሚያዝሽ እንግዲህ ኮርቻ ላይ ብትሆኚ የግመል ኮርቻ ላይ ብትሆኚ እንኳን የባልሽን ፍላጎት አሟይ ነው የሚልሽ። ይሄንን በነገራችን ላይ አይ አሁን በዚህ ዘመን እሺ ያኔ ግመል ከነበረ ስለዚህ በዚህ ዘመን ሳይክል ላይ ይቻላል ማለት ነው? አረጋዲ አይ አንድ ተመልስልኛል። ይሰማችኋል? ተሰማል ወንድማችን። አይ ያኔ ግመል ነበር ነው አሁን ግመል ስለሌለ አዲስ አቋይ አንተ ተረጋጋ ቆይ ለሐዲስ አንተ ራሱ ተረጋጋ። ማን ነው በሰው ይሁን ተረጋጋ? ምንድነው እኛ እኮ አዲስ ያለበት ያለ ነው ወንድማችን። ችግር የለም አንቺ ሮኪ ቆይ አትንጫጩ ቀስ በቀስ እናወራለን። አለው አስበላ ያራዳልች። እሺ ፒስ ያራዳል ልጅነትን ይሄን አዲስ ያመጣችሁ ማማዬ ናታ። እኔ ነኝ ያመጣሁት። እሺ ማማዬ አብራራችሁ። ሚዩቴሽን እስቲ አንሻንድ ከኔ ጋር ታወራለህ። ለምን ነው ከማማዬ ጋር ማን ልጅ አትሁንስ በእናትህ። ማን አንተ ጀምር ገብተህ እኛ ቤት ገብተህ ማማዬን ሚዩቴሽን አንሺ የምትላት? ማማዬ በጣም የምወዳት ክርስቲያን እህቴ ናትና ማን አንተ ሲጀምር ከኔ ጋር አውራ። አሁን እንደ ጀግና እየጨፈረች አልነበር? እያሽቋለጣችሁላት አልነበር? ከኔ ጋር አውራ ተደረ እሱ እውነቱን ነው ለካ ሳላኝ ማስረጃ እንጂ ሽጉጥ እያልመጣም ወንድማችን ምንድነው ያዙ ልቀቁኝ የምትለው? ቀበቶ ታጥቀ የለ እንዴ? ተረጋጋ እንጂ ዴ አራኔ ካንቺ ጋር ነው ማውራት ፈልገው። እኮ ተረጋጋ። ከሴት ጋር ስታወራ ያዙ ልቀቁኝ አትፎክራ። ወንድ ላይ ነው እንደሱ የሚፎክረው፣ ሴት ላይ አይደለም እኮ ይሄው አወጣለህ እኮ ምን ፈልገህ ነው? እሺ ሐዲሱን በምንኛ ተረተሽው ነው ጥያቄ እንደሆነ እንግሊዘኛና አረብኛ ወደ ሃይ ሌቭል ነው እና ቀየለ እንዴት ተረዳሽው? እስቲ ኦኬ በጃፓንኛ ተረድቼው ነውና ልትመልስ ነው የገባው ወይስ እንግሊዘኛ ታነብያለሽ ወይስ አማርኛ ታነብያለሽ የሚለው ልጠይቀኝ ነው የገባው? አረ አይደለም ማማይ አይ አንቺ አማርኛ እንኳን ባስተርጓሚ ታይቴትዮ እንዴት ነው የተረዳሽው ነው? ኦኬ ይሰማል። መሐመድ ማንበብ ይችል ነበር? አይችልም። እሱ ግን መለኮታዊ ነው። ነብይ ማንበብ ያልቻለውን ነገር ምንድነው እዚህ መጣ የምትንጫጫብን? ወንድማችን ነብይን መጀመሪያ ማንበብ አስተምረው። አይ ጋዲሳ ባይ ዘ ዌይ ይሄኛው ተአምር ነው ብታውቁ። እሺ ያው ማንበብ ትንሽ ማለት ችግር አለባችሁ። መሐይምነት ነው ተአምሩ። ማማ ያንቺ እውቀት የለሽም ባክ። ካንቺ ጋር አላወራም። እኔ ተአምር ሰጠኝ አላህ ተአምር ሰጠኝ። አለማንበብን ተአምር አድርጎ ሰጠኝ፣ ገለጠልኝ በመላእክት አማካኝነት ሐዲሱን እንዳነብ ሁለተኛ ክፍል ማቋረጥ ነው እንጂ ሐዲሱን እንዳነብ በመላእክት አማካኝነት ተአምር ተሰጠኝ። አረ ተይው በእናትህ። መልስ ያላችሁ ሙስሊሞች ገና ሌላ ሐዲስ እናነባለን። ባይዘው ብዙ ሐዲሶች አብረን እናነባለን። ኦኬ መልስ ያላችሁ ሰዎች ግቡ። እንደው ዝም ብላችሁ ማማዬ እንዲህ ናት እንዲህ ማንበብ አትችልም ምን አትችልም። እኔ አሁን አንዱን ብከፍትልህ አንተ አንድ አታነብ ጭስ እና እባካችሁ መልሱ ላይ ትኩረት እናድርግ። ሰዓታችንን እንጠቀምበት። ኦኬ ሰዓታችንን እንጠቀምበት።
ገስት ላይ ሙስሊሞች አሉ ብሏልና አስገባቸው። ጓንም ደግሞ አስገባኝ ያለ ነው መረጃ ይደርሳል። ሰላም እንዴት ናችሁ? እንትን አካውንታቸው ውስጥ ገብቻ ያለው ክርስቲያኖች ናቸው። አይ ዶንት ቲንክ ያለ አይመስለኝም። ምን ያውን ቀርብሳችሁ ይካርግ ያለው ስር ክርስቲያኖች ናቸው ሙስሊሙን እያሉ ገስት ለመግባት ብቻ። ስለዚህ ታዩ። እሺ ቤት ጓን አስገባ። ሰላም ነው እንዴት ናችሁ? እሺ ሰላም ወንድማችን እንዴት ነው? እግዚአብሔር ይመስገን ሰላም ነው አለን። ደህና አለን ሙስሊም ነው? አይ አይደለም ማለት እንትን በጣም 30 ቀን መንገድ ላይ እየሄድኩ ነው ለኤርፎን እየሰማው ስለነበረ ይቅርታ። ግን አሁን ሙስሊምን የምንፈልገውና ሙስሊሞች ጋር እናወራለን ከይቅርታ ጋር። እሺ ያው ስለሌሉ ብለን ብዬ ነው እሱማ ገባኝ። ባይሆኑም ችግር የለውም። በቃ ከሙስሊሞች ጋር እናወራለን ከይቅርታ ጋር። እሺ ሰብሰት ነው። እሺ ኦኬ እሺ። ለሚነሳው ሐሳብ እንግዲህ መልስ ያላችሁ ሰዎች ገብታችሁ ማውራት ትችላላችሁ። መሐመድ እውነተኛ ነብይ ነው በሚል እሺ ጓ እንኳን ደህና መጣ። ቤት ያላችሁ ሰላም ብያለሁ። ጋድ እንዴት አለ? እንዴት ነህ? አማን ነው? ይመስገን አለን። እሺ በቃ እስቲ ሌሎች የምናነባቸው እንደዚህ አዲሳት ካሉ እያነበብን እንቀጥል። ያው እየተነበበ ሲመጣ ራሳቸው እንትን እያሉ ይመጣሉ ይመስለኛል። ነገሩ እንደዛ ነው መሰለኝ ኢፌክቱ። እሺ መቀጠል ትችላላችሁ። ጓም ኦር ኤፌሶንም ሌላ የምታነቧቸው ነገሮች ከማምር ጋር በተገናኘ መስማት ያለብን ነገሮች ካሉ ይንጎይ እንትን ጋዲ በዚህ አጋጣሚ አንዳንድ ፌሚኒሞች የሆነ ክርስትናን የሚያነሱት ጥያቄ አለ። ለምሳሌ ክርስትና ላይ ሳይሆን የሴት ልጅ ጥቃት ላይ ማለት ነው። ምሳሌ ማንሳታቸው ምናምን አሪፍ ሆኖ ግን ይህ ክርስትናው ላይ ብቻ ያውጠነጠነ ሐሳብ ሲያነሱ እንመለከታለን። ምንድነው አንድ ሴት ልጅ በትዳር ውስጥ ሆና ወንድ ልጅ ሳትፈልግ ቢገናኛት እንደደፈራት ነው ብለዋልና ይሄን ነገር ለምንድነው እስልምናው ላይ ያልዳሰሱት? እምቢ ካለች መላእክት ይረግማታል የሚለውን አስተምሮ እንዴት አይተውት ነው? እሱ ከፈለገ ግመል ላይ እንኳን ብትሆን የግመል ኮርቻ ላይ ብትሆን እንኳን የሱን ፍላጎት ታሟላ የሚለውን ነገር እንዴት አይተውት ነው? ቆይ የምሬ ነው ማለት እስልምናውን ስለፈሩት ነው መዳሰስ የማይፈልጉት ወይስ ምንድነው? ያው አንዳንዴ ከእንትን አንጻር ነው። ያው ክርስትናው እኮ ባይዘው ያው የክርስቶስ ኢየሱስ ሰዎች የክርስቶስ ኢየሱስ ተከታይ ሲሆኑ ብዙ ጊዜ እንደምታዩ ክርስትናው ቀደም እንዳልሽው ነው። አሁን ቀደም ማነው ወሂድ አለ አይደል ሲቀጥፍ እንደነበረው ጣቱን ቆርጠው አሁን ኡጋንዳ ነው ያለው ምናምን እያለ እንደሚቀባጥረው ውሸት ክርስቲያኑ እንደዛ አይደለም። ላይክ አሁን እንደው ሚዲያው ላይ ምናምን ንቅናቄዎች አሉ እንዴት ክርስትናን በዚህ ደረጃ ምናምን የሚሉ ሰዎች ጋር ንቅናቄዎች አሉ እንጂ ሰው ክርስትና አታክ ቢደረግ ምን ቢደረግ ምናምን ነገር ክርስትናው ያው ይሄ ከስር መሰረቱ ፕሪንሲፕሉ ራሱ አለ አይደል እምነትን ረጋ ባለ መልኩ ዲፌንድ የማድረግ ነገር ነው እንጂ በአመጽ ዲፌንድ የማድረግ ነገር ክርስትናው ጋር የለም እንደምናውቀው። ከዛ የተነሳም አንዳንዴ መናናቅም የሚያመጣው ችግር መሰለኝ እንጂ ሁለተኛ ደግሞ ሁለተኛ ደግሞ ያለማወቅም ይሆናል የእውቀት ማነስም ሊሆን ይችላል። ከዛ ባለፈ ደግሞ ያው ብዙ ሰዎች አሁን እስልምና ላይ የሆነ ነገር ካነሱ ኦር የሆነ ነገር ሚዲያ ላይ እንደዚህ ትላልቅ ሚዲያዎች ላይ የሆነ ነገር ቢናገሩ የሆነ ነገር ያጋጥመናል ብሎ የመፍራት ነገር አለ። ክርስትናው ላይ ግን ምንም ቢናገሩ ማንም ምንም አያረገንም የሚል አይነት ማይንድ ሴት አለ። ኦፍ ኮርስ ክርስትናው ራሱ እኛ ሰዎችን ማረድ ሆነ መግደል ምናምን የሚባል ነገር ጌታችን ኢየሱስ ክርስቶስ በፕሪንሲፕል ደረጃ ራሱ ሰዎችን ቀኝን ለሚመታ ግራ ስጥ መዋደድንና ነገሮችን በፍቅር ማድረግ ነው ጌታችን ኢየሱስ ያስተማረን። ግን በዛኛው ሳይድ ያለው ነገር ስንመለከት ደግሞ የምናውቀው ነገር ያለ ነው። ኦኬ በመልኩ ሰዎችን አታክ እንደሚያደርጉ ያለውን ፋክት እናውቃለን። ከዛ አንፃርም ከዛ ባለፈ ከእውቀት ማነስም ሊሆን ይችላል። አሁን ሜቢ ራሳቸውን ፌሚኒስት ነን ብለው ዋሽ የሚያደርጉ ሰዎች እስልምናው ላይ ያለውን እንደዚህ ዲቴል ትምህርት እውቀት አላቸው የሚለው ነገር እኔ አምናሹ አላቸው ብዬ አላስብም። ቢኖራቸውም ካላቸውም ደግሞ እንዳልኩሽ ይሄን ነገር የመፍራት ነገር ይኖራል። ያው እንዳልኩሽ ከሴኩሪቲ አንፃር ማለት ነው። እና እንደዛ ይመስለኛል ማማይ ያ እሱ ከተነሳ ግን ጠቅላላ ሙስሊም ወንድ ደፋሪ ነው የሚለውን ያስይዛል ማለት ነው። ምክንያቱም ቢካደች በመላእክት ሲያስረግማት አድሮ ይሄ ደፍሯል እንጂ በትክክል። እሺ
የገባ ሙስሊም አለ። ኦኬ እሺ ኤምቢሲ 3 እንዴ ፕሮፋይል አለ እንዴ ዛሬ ኤምቢሲ 3 ቻናሉ ራሱ አለ። እሺ እንኳን ዶት ሰላም ነው እንዴት ነው እንደማለት ሰላም ነው ጋዲስ አለን ይመስላል ሁሉ ሰላም እንትን ሐዲሱን እንድታሳየኝ ፈልጌ ነበር። አዎ የትኛው የገመሉን ነው? አዎ ይታያል ወንድማች? አዎ ይታያል። ምኑ ነው ይሄው? ሱናን ኢብኑ ማጃ 1853 ከላይ ጀምሮ ቀደም ስናነብ የነበረው ከዚህ ጀምሮ ያለው ማለት ነው። ይሄ ቀደም መጨረሻ ላይ ገመል ምናምን የተባለው እዚህ ላይ ነው። ይሄው no woman can fulfill her duty towards Allah until she fulfills her duty towards her husband ካለ በኋላ if he asks her for intimacy ማለት ያው sexual intercourse ነው። even if she is on her camel saddle she should not refuse ገመል ላይ ብትሆን ራሱ እንቢ ልትል አይገባትም። ወንድ ልጅ ሴክሹዋል ኢንተርኮርስ ወይ ደግሞ ግብረ ስጋ ግንኙነት ላይ ከፈለገ ወር ከጠየቃት እያለ ይናገራል። ያው ሱናን ኢብኑ ማጃ 1853 እሺ ግን ባለቤቷ መሆን አለበት አይደል? አዎ እሱማ ባለው ሀዝባንድ ይላል እኮ እንደው እሺ እኔ በዚህ አንፃር ላይ አይ ባል ሚስቱን እንደው ገመል ላይ እንዴት ነው ይሄን ሐሳቡን ራሱ እንዳሳብ ተቀበለዋል? እንደው አሁን አንተ አግብተሃል? አይ አላገባውም። ግን እንደው ሎጂካል ሰው ሆነ ስታስበው ይሄ ንግግርም ሆነ አገላለጽ ሴት ልጅ የሚጨቁ ነው ብላ ታስብ ብዬ አላስብም። ስለዚህ ሴት ልጅ ገመል ላይም ሆና የትም ቦታ ሆና ባል ከፈለገ እሺ ማለት አለባት ነው ሐሳብ አንተ ማለት እዛው ላይ አሁን ለምሳሌ ገመል ላይ መሆን ግዴታው አይደለም አይደለ? ምን አልከኝ ወንድማችን? ገመል ላይ መሆኑ ግዴታ አይደለም አይደል? እኔ ጋር ብቻ ነው የተቋረጠው ጋይስ ነው ትሰማለህ ጋዲ? ጋዲ ያንተ ነው የተቋረጠው። ማማ ቦታ ሊቀይርላት ፈልገው ነው መሰለኝ ፍላጎቱ ካለው የሱን ፍላጎት ታሟላ ነው። አንተ ለምሳሌ እንደው በሞራል እንኳን አንድ ሴት ልጅ ግመል ላይ ሆና የወንዱን ፍላጎት ለማሟላት በዛ ላይ ግንኙነት እንዲያደርጋት መፍቀዱ የሴት ልጅ ጭቆናን በራሱ ያሳይም ወይ? የሷን ያለችበትን ሁኔታ ራሱ ማይረዳ ወንዱ ብቻ ስሜቱ እንትን ካለ የሱን ስሜት ብቻ ማረጋጋት እንዳለባት እንጂ ስለሷ ስሜት ምንም እንደማይጨነቅ ነው የሚያመለክተውና ይሄ ትክክል ነው ብለህ ታስባለህ? በነገራችን ላይ ግመል ላይ ብቻ አይደለም ጃሚዓ ተርሚዚያ 1160 ላይ ሊጥ እያቀጠነች ከሆነ ሊጡ አንተታ ወደሱ ትሄድ እሱ ፍላጎት ካለው ነው ያለው መሐመድ። ምድጃ ውስጥ ካለች ራሱ ምድጃው አንተታ ቶሎ ብላ ወደሱ ትሄድ ነው እየተባለ ያለውና ይሄ ነገር ትክክል ነው ወይ? ማለት እሷ ፍላጎት ሳይኖራት እሱ ስለፈለገ ብቻ ሊጥ ላይም ሊጥ እያቀጠነች ከሆነ ለምሳሌ ሳሂህ ሙስሊም 1403 ማየት እኮ ነው። መሐመድ መንገድ ላይ ሲሄድ ሴት አየ ቶሎ ብሎ ወደ ሚስቱ ዘይነብ ነው የገባው። ሚስቱ ዘይነብ ቆዳ እየፋቀች ነበር፣ ስራ ላይ ነበር። ስራዋን አስቆሞ ነው እሱ የተገናኙ። መሐመድ ራሱ ያደረገው እኮ ነው። እና ይሄ ነገር ትክክል ነው ብለህ ታምናለህ ወይ? ማለት የሷስ ስሜት እሷስ እንዴት ነው? ለሱ ብቻ ነው ወይ እንትኑ ጭንቀቱ አላ? እሺ በዚህ ላይ ያለኝን ጠይቄ እመጣለሁ እና እሺ በዚሁ አንፃር የሆነ ጥያቄ ነበረኝ ከመጽሐፍ ቅዱስ ላይ ልጠይቅ። በዚሁ በራሱ ከርዕስ አልወጣ። ኦኬ እናታውቀውም እንዴ? ርዕሱ ላይ እኮ አልጠየቃችሁትም እኮ ርዕሱ መሐመድ ነብይነት ዙሪያ ላይ
ያው ጠይቁት። በርዕሱ ታወራለህ ወንድማችን። እኔ እንኳን እውቀት የለኝም ብዙም፣ ለዛ እዚህኛው ላይ ልጠይቅና ልውጣ። ስለ ነብዩ እውነተኛ ነብይነት የምታውቀው ነገር የለም? እውቀት የለኝም ብዙ ነው። ኦኬ እሺ፣ እንግዲህ ጠይቅሽ። መጽሐፍ ቅዱስ ላይ እንትን ያልታጨችን እና ደግሞ ያልታጨችን ምናምን የሚለው ይሄ እንትኑን አንቀጹን ረስቼዋለሁና እሷን ሴት አግኝቶ ቢገናኛት ለአባቷ 50 ብር ሰቅል ይስጥና ልጅቷን ያግባት የሚለው እንዴት ነው የሚታየው? እሱ ቢደፍራት ማለት አስገድዶ ቢደፍራትና ለአባቷ የብር ሰቅል ሰጥቶ 50 ብር ሰቅል ሰጥቷት ያግባት የሚለው እንዴት ነው የሚታየው? እሱ በመጀመሪያ ቁጥር 26 ላይ ካየ የታጨች ልጃገረድ በመንገድ ላይ ብትሄድና አስገድዶ ቢደፍራት እሷም ጮሃ ሰው ባይደርስላት እርሱን ግደሉት፣ እሷን ግን እንዳትገሉ ብሏል። ምክንያቱም ፍላጎቷ ስላልሆነ ጮሃ ሰው አልደረሰላትም። ነገር ግን እሱን ብቻ ግደሉት፣ ምክንያቱም እሷን ለመግደል የሚያበቃ ኃጢአት የለባትምና ይላል። ለምን እሱ ላይ የታጨችዋን ነው። ቆይ ላሳየው ነው። ወደ 28 ልወርድ ነው አንዴ። ቁጥር 26 ጀምሮ ስታነበው እኮ ትረዳዋለህ የሴቷን ፍላጎት ምናምን ማለት ነው። ያቺ ሴት ታጭታ ለምሳሌ አንድ ወንድ ልጅ ቢይዛት ያቺ ሴት ደግሞ እንዲያስጥሏት ብትጮህ አለ ጮሃ ግን ሰው ባይደርስላት እሱን ብቻ ገደሉት፣ እሷን ግን ተዋት፣ ለመግደል የሚያበቃ ኃጢአት የለባትምና ብሏል። ቁጥር 28 ላይ ያልታጨች ልጃገረድን ወስዶ ቢገናኛት ጮሃ ምናምን አይልም። ኦኬ ወስዶ ቢገናኝ ያቺኛዋ ሴት ያለ ፍላጎቷ እንደሆነ ግልጽ ነው። ወስዶ ቢገናኛት እና ሊተዋት አይችልም ነው እንትን ብሏታልና ነክቷታልና ያ ሰው ግዴታው ነው ያቺን ሴት ማግባት ማለት ነው። እሷ ፈልጋው ለምሳሌ እሷ ልትፈልገው ትችላለች። ከነካት ያቺ ሴት ሌላ ወንድ ጋር ተፈላጊነት እንደማይኖራት ግልጽ ነው። ስለዚህ ያቺ ሴት ከነካት ጋር ነው ማለት ነው የምትኖረው። እሷ ፈልጋው እሱ ምንም አይነት አማራጭ የለውም ነው ሐሳቡ። 50 ብር ስቅል በዘመኑ እንግዲህ የነሱ ምንዛሬ ይታወቃል እስራኤላውያን ማለት ነው። ያንን ገንዘብ ከፍሎ ለቤተሰብ ይወስዳታል፣ አይፈታትም። ህጉ ምንድነው? ከሷ አንፃር ነው። የሷ እንትን ምንድነው? መጽሐፉ ላይ እንትን ፍቃደኛ መሆኗን አይገልጽም። እሷ ፍቃደኛ ናት አይልም። እሷ ፍቃደኛ ናት አይልም አይደለም። ቁጥር 26 ላይ ስትመለከት ያቺ ሴት ጮሃ ሰው አልደረሰላትም። እቺ ሴት ማለት ነው። እቺ ሴት ግን ሐሳቡ ላይ ስትረዳ ምንድነው? ወስዶ ቢገናኛት ለምሳሌ የደረሰች ሴት ልትሆን ትችላለች። ወስዶ እንዴት ነው የሚገናኛት? አታሎ ሊሆን ይችላል። ልክ የዘመናችን ሴቶች በመስማት እንደሚሳሳቱት አታሎ ወድሻለሁ አፈቅሻለሁ በሚል አይነት ማለት ነው። ምክንያቱም እዛ ጋር ቁጥር 26 ላይ ማየት አለብህ። እዛ ቁጥር 26 ላይ የተገለጸችው ሴት ሊወስዳት ሲል ሊገናኛት ሲል ትጮሃለች። ከዛ ሰው አይደርስላትም። ሰው ስላልደረሰላት እሷን ተውና እሱን ግደሉታል። ምክንያቱም ፈልጋ ያልሆነ እንደሆነ የምታውቀው እሱን ብቻ ግደሉ፣ እሷን ተዋት፣ ጮሃ ሰው አልደረሰላትም ነው ብሏል። ቁጥር 28ኛው ላይ ያለችው ሴት ግን ጮሃ ምናምን አይደለም የሚለው ወስዶ ቢገናኛት እና ቢተዋት አይችልም ነው። እሷ እንትን ሊላት ከሷ ጋር አብሮ መኖር አለበት ነው ሐሳቡ። ገብቷል? ቁጥር 26 ላይ ያለውን ኮንቴክስት ነው ማየት ያለብህ። ያቺ ሴት የመጀመሪያ ሴት እኮ ልትደፈር ስትል ጮሃለች፣ ፍላጎቷ እንዳልሆነ ያመለክታል። እዚችኛዋ ጋር ስትሄድ ግን ጩኸት የለም፣ ወስዶ ቢገናኛት ብቻ ነው። ወስዶ የሚገናኛት በምንድን ነው የሚለውን ነገር ደግሞ ከቁጥር 26 ባለው ጋር ታነጻጽረዋለህ። በፍላጎቷ ነው ወይስ በማታለል ነው? በእንደዚህ አይነት ማለት ነው። አንድምታ ተርጓሚውንም ማሳየት ይቻላል ባይዘው። ስለዚህ ምንድነው እሱ ገንዘብ ከፍሎ ለቤተሰብ ገንዘብ ይከፍላል፣ ከሱ ጋር ደግሞ ትኖራለች ነው። እሱ ያችን ሴት ነክቶ ወደ ሌላ ሴት መሄድ አይችልም ነው። ግዳጁ እሱ ላይ ነው የሚያውጠነጥነው። ኦኬ አሁን አንቺ ከየትኛው ጋር ያያሻት ነው? ቁጥር 26 ጋር ካለችው ጋር። ቁጥር 26 ላይ ያለችዋ በመጀመሪያም ደረጃ እሷ የታጨች የሆነች ሴት ነው የሚለው አይደለ? አዎ የታጨች ሴት ጮሃለች። አዎ እሷ የታጨች ስለመደፈሯ እንጂ ስለታጨች ስላልታጨች አይደለም። አይ ቆይ እንዴት ነው ማገናኛቸው? እስቲ እንዴት ነው ማገናኛቸው? ማገናኛቸው ነው አሁን እሺ ስለታጨች ስላልታጨች ቢሆን ኖሮ የታጨችዋን ብሎ አይገልጻትም ነበር። በቃ ጮሃለች ብቻ በሚለው ያረጋግጥልን ነበር። ነገር ግን እዚህ ጋር እኮ ምንድነው ፖይንት? እኔ ስለታጨች ስላልታጨች እሱ ፖይንት አይደለም። ለመደፈር ሲሞከርባት ግን ምን ብላለች? ጮሃለች የመጀመሪያዋ ሴት። ሁለተኛዋ ግን ጮኸች የሚል አታገኝም። ኦኬ ስለ ጮኸች ሰው ስላልደረሰላት ፍላጎቷ ስላልሆነ ማለት ነው።
ፍላጎቷ ስላልሆነ ጮሃ ሰው ስላልደረሰላት እሷን ተውና እሱን ግደሉ ነው ያለው በሙሴ ህግ መሰረት ማለት ነው። አሁን 28 ላይ ያለችው እሷን ፈቃደኛ ሆና ነው ማለት ነው እያልሽኝ ነው? የምትረዳው እሱ ነው። ምክንያቱም ምንድነው ጮሃ ሰው አልደረሰላትም ምናምን አይደለም የሚለው። እቺ ሴት ተደፈረች ወስዶ ቢገናኛት ነው ያለው። እዛኛው ላይ ግን አስገድዶ ቢደፍራት እሷም ጮሃ ሰው ባይደርስላት አላየ የሷ ፍላጎት ያልሆነ ነገር ነው እየነገረን ያለው። ከዛስ እሷ ጮሃ ደግሞ ሰው አልደረሰላትም ፍላጎቷ ስላልሆነ እሷን ተታችሁ እሱን ግደሉ ነው። እዚህኛው ጋር ስትመጣ ግን ወስዶ የሚገናኛት እንዴት ነው? እንደ ህጉ ከሆነ ደፋሪ እሱ ሊገደል ይገባዋል ነው የተባለው። ያው ቁጥር 26 ላይ እኮ ነገረክ ከደፈራት ይገደል ተባለ። እሷ ሳትፈልግ ስለሆነ ህጉን እዛው ጋር ነገረ። ግን እዚህ ጋር ስትመለከት ምንድነው ወስዶ የሚገናኛት እንዴት ነው? ጮሃ ሰው ስላልደረሰላት ይላል እንደ ቁጥር 26 አይልም። ስለዚህ ከምን አንፃር ነው የሚለውን እዛው አውዱ ላይ ደግሞ መረዳት እንችላለን ማለት ነው። ከቁጥር 26ኛው ጋር ካለችው ሴት ጋር ማነጻጸር ነው ማለት ነው። አንድምታው ትርጓሜ እንደዚህ ይላል። ትርጓሜ ላይ ወንድማችን ማማይ በቃ ለክርክር እኮ አይደለም ማለት ጥያቄ ጠይቃል፣ ትክክለኛ መልሱን ሰጥታለች። በቃ ግዴታ እንትን ማለት የለብህም። ግልጽ ነው። በቃ አውዱ ኮንቴክስቱ ጠብቆ ነው የሚፈታው ከላይና ከታች ያለው። ኦኬ ለክርክር አይደለም። ጥያቄ አለ ብላ ጥያቄው ኦሬዲ ተመልሶላል። በቃ በእስልምና ግን የደፈረ እንዴት እንደሚቀጣ ላሳየን። አንገቷን ወደ እንትን ውስጥ ቀብሮ እንዴት እንደሚቀጣ ታውቃለህ? ያመነዘረች ሴት እሺ አመንዝራለች። ኦኬ አመንዝራለች ለማለት ምን አይነት ምስክር መምጣት አለበት በእስልምናው? ለምሳሌ ይሄ ሰው አንድ ሰው ሊሆን ይችላል ያያት ቶሎ ብሎ ህጉ ይሰጠዋል አይደለ? በእስልምናውስ ለምሳሌ ስታመነዝር ከተያዘች አንድ ሴት ምስክሩ እንዴት ነው? ሶስት ሰው ማየት አለበት። አራት ሰው ሶስት ሰው ነው አራት ሰው ሶስት ሰው በስነ ስርዓት በግልጽ ማየት አለበት። አንዷን ለምን ቀነስካት? አራት ነው የሚለው። አራቱ እንዴት ነው የሚያዩት? ለምሳሌ እሺ አስፋኝ ጋዲ አንዴ እሺ አስፋኝ ጋዲ አይሰም እሺ አለክ ወንድማችን አለክ ሚት አርጓ ወጣ መሰለኝ። ያው ቀጥ አንቺ ሐሳቡን ይይዝበት እንዴ ቀጥ ያላለም ይይዝበት ሐሳቡ እንዲሁ ራሱን ላስነብበው ነበር። እንዴ ብልግና ነው በጌታ ስም። አራቱ ምስክሮች እንዴት ነው መቅረብ ያለባቸው ምናምን ነው የሚለውና ጦሽ ነው የምትሉት። በቃ ጦሽ አሁን ከፍት ማቴሪያል ነው። ታነበዋለህ ወንድማችን። አንቺ ለማንበብ የተሳቀቅሽው እኔ ምን ቤት ነው የማነበው? እስቲ እንየው ግን እንየው ማስረጃ እውቀት ስለሆነ እንየው። ታች ያላችሁ ሰዎች አይ ወንድማችን እንየው ብቻ አይደለም ማለት ህዝቡ መረዳት ስለሚፈልግ ታነብላችኋለህ። ይሄው አማርኛ እኮ ነው ሁሉም ያንብብ። ራሱ ምንድነው አማርኛ ማመን ማይችል ሰው አለ? ምንድነው አንቺ ልጅ? እሺ በዚህ ዘመን ድምጻቸው አይሰማም። አንቺ አዝግ ሴትዮ። እሺ እንዴ ጓ አንብበው። ይኸው ጓ አንብብልን። እስካሁን ድምፁን አላሰማንም እንደው እኔ ቶንሲል ነገር ያዝ አድርጎኛል። ግን ምንድነው ግመል ጋር መገናኘትና መደፋፈር ማነው አንድ ሰው እንደዚህ ቢገናኛት የሚለው ሐሳብ በምንድነው የሚገናኘው? ሐሳብ ዲስተርብ ለማድረግ ካልሆነ በስተቀር ታይትል ሺፍት ለማድረግ ካልሆነ በስተቀር እንዲህ ብለው የሚመጡ ልጆች አብዛኞቹ ማጆሪቲው እንደ ጥቂት ካልሆነ በስተቀር ሐሳብ ዲስተርብ ለማድረግ ነው የሚመጡት። እና እሺ ለማንኛውም አንብቢውና ወደ ታይትላችን እንመለስ። አይ ቲንክ ጥሩ ታይትል ስለሆነ ማለት ነው። ኧረ አንተ አንብበው ጓ እንዴ! አንተ ደግሞ በጣም በሙድ ታስቀይስ የለ እንዴ? አንብበው እንጂ ወይስ ኤፌሶን ያነባለው ብላለች። በቃ እሺ አንብቢ ቤትሻ።
እህታችን ሴት ነሽ እህታችን ስትገድበኝ ተመልከቱ እኔ ወንድ ነኝ አልኩኝ ላምብብ ነው ያልኩት እዚህ ጋር የሚናገረው እኮ ምንም እኮ ብልግና የለውም እኮ ጽሁፉ ላይ መጠያቂ ተብሎ የተቀመጠው ላይ መልሱ ላይ እንናት ከሆነ የቱ ጋር ነው ብልግና የተጻፈው ፈራሽ አንቺ በቃ ሰውሽ አራት ምስክርነት ቆይ በቃ ታንብቡ ማማይ ችግር የለውም አንብቢው ቤትሻ እንስማኛ እሺ የምስክሮቹ ምስክርነት የሚል ነው እዚህ ጋር አንደኛው አይደል አንደኛው ፓርት ላይ ሁለተኛ ደግሞ በሚመለከተው አካል መቀበል ባልና እስቲ ቀላል ባለቤትን በሌሊት ሴትን እርግዝናን ሁለተኛ ደግሞ ምንድነው አራተኛ ደግሞ ባልዮ ላይ ሲመጣሽ የመሰለኝ እኔው ላቦካከው እንዲያም ክፈቱልኝ እኔ ችግር ነው አቦካካው ነው እሺ አራ ምንድነው የምታደርጉት አይ ሐሳቡ ወጠር ያለ ሐሳቡ ምንድነው ግን ኖርማሊ ይሄ አራት የተባለው ለወንዶች ሲሆን ነው ሴቶች ሲሆን ደግሞ 8 ነው መሆን ያለባቸው 8ቱም እንዲህ እንትን እያሉ ማየት አለባቸው ሊትራሊ ማለት ነው መርፌና ክር ሆነው እንደዚህ ሲሉ ማየት አለባቸው ማለት ነው አቦካካውት ይሄው ቪዲዮ ዘግቶብኝ ነው እንጂ አነቡ ነበር ባይዘው ኦኬ አነቡ ነበር ግን ክርና መርፌ ሲባል እኔ አልገባኝም ምንድነው ክርና መርፌ መርፌው ባለይ መርፌዋ ሚስት ናት መሰለኝ መርፌዋ ሚስት ናት ወንድየው ክር ይሆናል እንደዛ ነው አረ ክርና መርፌ እንኳን ፎጣ ለብሰው ወይ ብርድ ልብስ ለብሰው አብረው ቢተኙ እንኳን እንትን አይባልም አይፈረድም ተኝተው እያዩአቸው ወደ አልጋ ቤት እየገቡ እያዩአቸው ምናምን እንዲህ መርፌና ክር ካልሆኑ ወይ ደግሞ ጀስት ብልቱን ከብልቷ ሲከት ካላየ እንደዛ ነገር ካልሆነ ምስክርነቱ ወበከንቱ ነው ማለት ነው ወይ ደግሞ አይፈረድም ሴቶች ሲሆኑ ደግሞ ሴቶች አራት ቢሆነው አራት ነው ቢመሰክሩ ሴቶች አይተው ማለት ነው አራት ሴቶች ቢመሰክሩ ጥቅም የለውም 8 መሆን አለባቸው ምክንያቱም የአንድ ወንድ ምስክርነት ከስንት ሴት ምስክርነት እኩል ነው ከሁለት ሴት ምስክርነት እኩል ነው ስለዚህ 8 ሰዎች መርፌና ክር ሲሆኑ ወይም ሲያስገባ ማየት አለባቸው ታሳይ እንደዛ ነው እኔ ኦኬ ጥያቄ ነበርኝ ግን እሺ በቃ አሁን 600 ምናምን ሰው ስላለ ፊት ለፊት መጠይቅ የሚደብር ነው አይ እንዴ ምስክሮቹ ራሱ እኮ እንዴት ነው ሌላ ሙድ ውስጥ እንዳይገቡ ፈራንላቸው እኮ እግዚአብሔር ይጠብቃቸው እሺ አስበው ጋዲ እንዴ ለምሳሌ ሶስቱ ቀጥታ አይተዋል ሶስቱ ማለት ነው ልክ እንደገቡ ፊት ለፊት አይተዋል በቃ ግጥምጥም ብለው ማለት ነው አንዱ ግን እንዳጋጣሚ ስልኩን እንደዚህ ሄሎ እያለ እንዲ ስልክ እያወራ ምናምን ወይም ደግሞ ስልክ እየጎረጎረ ምናምን ቀና ሲል ግን ራቁታቸውን አያቸው እዛ አልጋ ላይ ምስክርነቱ ተቀባይነት የለውም ልክ እንደነሱ ፍጥጥ ብሎ ማየት ነበረበት ስለዚህ ያ ሊያስመሰክር ያመጣው ሰውዬ መስካሪዎች በሙሉ አራቱም 80 ግርፋት ይገረፋሉ ማለት ነው ትክክል ስላላዩ በሱራ 23 ቁጥር ሱራ 24 ቁጥር 3 ላይ ምስክርነታቸው ተቀባይነት የሌላቸውን 80 ግርፋት ግረፏቸው ብሏል አላህ 80 ግርፋት ይለጠለጣል ማለት ነው ይሄ ሰው ፈጠጥ ብሎ ስላላዩ ይለጠለጣል ደስ የሚል ቃል አረማማይ አንቺ ተመጣጣኝ እሺ አይ አሁን እንደው ምስክሮቹንም ውስዋስ ውስጥ የሚከት ነገር ነው እግዚአብሔር ይጠብቃችሁ የሙስሊም ምስክሮች ለማንኛውም እሺ የምታሳየን ነገር ካለ እስቲ አንተ ደግሞ የምታስነብበን የምታሳየን ነገር ካለ ከዚህ ከመሐመድ ጋር በተገናኘ ወደ አንተ እንምጣ ሜቢ የምትችል ከሆነ የሚመች ቦታ ካለ ማለት ነው እሺ የመሐመድ እውነተኛ ነብይነት ጋር ነው አይ ቲንክ ታይተላችሁና ሙስሊሞች ካላችሁ
ከነዚህ ነገሮች አንፃር እንዴት መሐመድን እንዴት ነው ነብይ ብለን የምንቀበለው? ወይ ደግሞ ለምሳሌ ኢቭን ይሄንን ነገር ራሱ ላሳያችሁና መሐመድን ነብይ ብላችሁ የምታመጡትን መስፈርት ሰሟን ነብይ ነኝ ብሎ ቢመጣ ላትቀበሉበት የምትችሉበት ምክንያት ምንድነው የሚለውን ራሱ እንደው ብታሳዩን ደስ ይለኛል። የመጀመሪያው ነጥብ አንድ ነብይ ለመባል የሚናገራቸው ትንቢቶች እውነተኛ መሆን አለባቸው ነው። የቅጥፈት ነገር ወይም ደግሞ የተሳሳተ ሁለት የተቃረነ ነገር መናገር የለበትም። ምንድነው ማድረግ ያለበት? ተመሳሳይ የሆነ አንድ ነገር ላይ ቢያንስ ተመሳሳይ የሆነ ነገር መናገር አለበት አንድ ነብይ። መሐመድ ስለ አንድ ነገር ትንቢት ተናገርኩኝ ብሎ ሁለት የተሳሳቱ ነገሮችን ተናግሯል፣ ቀጥፏል። አሁን መሐመድ ሁለት የተሳሳቱ ነገሮች የሚጋጩ ነገሮችን ትንቢት ብሎ ከተናገረ እንዴት ነው ነብይ ብለን ልንቀበለው የምንችለው? ማስረጃ ካላችሁ ኑና እናሳያችኋለን። ሁለት የሚቃረኑ ነገሮችን አንድ ነገር ላይ ለምሳሌ ስለ ጋዲ ነው ትንቢት ብናገር ጋዲ እንዲህ ይሆናል እና ጋዲ እንዲህ አይሆንም፣ ወደ ግራም ወደ ቀኝም ማለት ነው። ልክ እንደዚህ ብሎ መሐመድ የሚቃረኑ ሁለት አይነት የሚቃረኑ ሐሳቦችን ተናግሯል። እንዲህ የሚቃረን ሐሳብ ብትንትን የወጣውን ምንድነው የተቃረነ ሐሳብ የሚናገር ትንቢት ብሎ የሚናገርን አካል ትንቢት እያለ የሚናገርን አካል እንዴት ነው ነብይ ብላችሁ የምትቀበሉት? የመጀመሪያው ሐሰተኛ ትንቢትን ተናግሯል ነው፣ የሚጋጭ ትንቢትን ተናግሯል። ሁለተኛው መሐመድ አጋንንት አለበት ራሱም ተናግሯል። እኔ አጋንንት አለብኝ ብሏል። ጂኒ ዴቪል አለብኝ ብሎ ተናግሯል እሱ ራሱ። እንደውም ከመርየምና ከኢሳ ውጪ እንዳለ ሁሉም ጂኒያም ነው ብሎ ተናግሯል። ኢቭን እናንተ ራሱ አለባችሁ። እና እንዴት ነው አጋንንት ያለበትን ሰው ክፉ መንፈስ ያለበትን ሰው ነብይ ብላችሁ መናገር የምትችሉት? እንዴት ነው? አጋንንት አለብኝ እያለ ጂን ያለብኝ ያለ ከመርየምና ኢቭን እናንተው ላይ ራሱ አለባችሁ ስትወለዱ ጀምሮ ይነካችኋል ምናምን ይላልና ሁሉን ይለካቸዋል። የአዳም ልጆችን ከመርየምና ከኢሳ ውጪ ያሉትን እንዳለ ሲወለዱ ይነካቸዋል። ለዛ ነው የሚያለቅሱ ምናምን የሚል ሁሉ ትምህርት አለ። አጋንንታም የሆነን ሰው አጋንንት ያለበትን ሰው እንዴት ነብይ አድርጋችሁ ትቀበሉታላችሁ ነው ዳሰኝ። ሁለተኛው ሐሳብ ይሄ ነው። አጋንንት ጋር ብዙ ነገር የሚያገናኘው ነገር አለ። መሐመድ ይገባበዛል፣ ምግብ ማዕድ ምናምን ያወራል፣ ቁርአን ጋበዝኳችሁ ምንም ኢቭን ይጋብዛቸዋል። ከዛ አጋንንት የተናገሩትን ንግግር ደግሞ ቁርአን ብሎ ያመጣዋል፣ ያምላክ ቃል ብሎ ደግሞ ያመጣዋል። ለምሳሌ የሱረቱል ጂን የአጋንንት ምዕራፍ ላይ ሱራ 72 ማለት ነው 72 ኦር 71 ቁጥር 3 ላይ አጋንንቶች እንዲህ ብለው ተናገሩ። አላህ አልወለደም አይወልድም ምናምን አይነት ነገር ተናገሩና ያንን ቁርአን ብሎ አመጣው። እንዲህ የሚልን አካል እንዴት ነው ነብይ ተደርጎ ልትቀበሉት የምትችልበት መንገድ ምንድነው? ከአጋንንት ቃልን የሚቀበል ጥመትን ያስገባበታል ቁርአን ላይ ተብሎ የአጋንንትን ቃል የሚቀበል የነበረን ሰው አጋንንት ያለበትን ሰው የመጣለትም ደግሞ መልአክ ያልሆነ መልአክ አይደለም የመጣለት ግን አጋንንት ነው። ያንን ማሳየትም እንችላለን። ስለዚህ እንዲህ የሆነን አካል እንዴት ነብይ ብላችሁ ትቀበሉታላችሁ? ነብይነቱን ያረጋገጠለት ማን ነው? ሙስሊም ያልሆነ አካል ክርስቲያን ነው ተብሎ የሚነገርለት በሐዲስ መሰረት እንዲህ ተብሎ የተነገረለት አካል ነው። እንዴት ነብይ ሊሆን ይችላል? በጣም ቤዚክ የሆነውን ሐሳብ ደግሞ እንደ መጨረሻ አድርጌ ማነሳው ነገር መሐመድ የሚናገረውን ነገር አያውቅም ነበር፣ የሚያደርገውን ነገር አያውቅም ነበር። ለምሳሌ የሆነ ነገር ያደረገ ይመስለዋል፣ ደና አያረግም። ወሲብ ያደረገ ይመስለዋል፣ አያረግም። በዚህ መሰረት ብዙ ጊዜ እንደዚህ ይሆን ነበርና ነብይ የሆነ መስሎት ቢሆን ቁርአን የወረደ መስሎት ቢሆንስ በዚሁ መሰረት ማለት ነው። እንደዚህ መስሎት ቢሆንስ ምን ማረጋገጫ አለን? በምን ታረጋግጣላችሁ? እውነተኛ